ስማ አላህ ምን ነበር ያልከኝ? አላህ ምን ነበር ያልከኝ? እንዴት ነው የምናየው ያልከኝ? ምናል ቅድም አልሰማም እንዴ? ያ አላህ ራሱን ይቀያየራል አይደለ? ለምሳሌ እስስት ራሷን ራሱ ትቀያየራለች። አላህ እንደዛ ራሱን ይቀያየራል? አላልኩም እንደዛ እኔ። ኦኬ አላህን ገና እንዳያችሁ ታውቁታላችሁ? እንዴ ራሱ እኮ ነው የሚለን እናንተ የጀነት ምን ሰዎች ብሎ? ሆይ። አዎ እሺ እናንተ የጀነት ሰዎች ሆይ ይላል እ እሺ እና ሌላ ነገር እሺ የሚጨምርላችሁ ነገር አለ ይላችኋል፣ ይጠይቃችኋል። ያ ጊዜ ምን ያሉ ጀነት የገቡ ሰዎች ማለት ነው፣ ፈጣሪያችን ሆይ ጀነት አስገባን፣ ሁሉም ነገር አሟልታልናል፣ ምን ቀረ ብለው ሲጠይቁት እኔም ማየት ነው የሚቀራችሁ ይላቸዋል። ከዛም በኋላ ራሱን እሺ። ያሳያቸዋል ማለት ነው። ከዛ አንዳንድ ይቀበሉታል እነሱ አንተ አምላካችን ነህ ይሉታል፣ ወይንስ አንተ አላህ አይደለህም ብለው ያባርሩታል? እንዴ ነገራቸው እኮ እኔም ማየት ነው የሚቀራችሁ አላቸው ይላቸዋል። እሺ እንደዛ አላቸው። በምን ያውቁታል ሰዎቹ? ከዛ ወዲያ አላህ መሆኑን በምን ያውቃሉ? አላህ ይሁን ሴጣን አላህ ይሁን መሆኑን በምንድን እኮ ነው የሚለዩት? አዎ አላህ መሆኑን እኮ ነገራቸው። እኮ በምንድን ነው የሚለዩት? በምን አወቁት? ነገራቸው አይደለ እንዴ? እኔ አላህ ነኝ ስላላቸው ብቻ አላህ ይሆናል አሁን ማለት አንተ ነው ፎይ ነኝ ወይንስ? አሁን አንተ ፎይ ነኝ ካልከኝ ፎይ መሆኑን እንዴት ነው የማላውቀው? ኦኬ እፎይ ነኝ ስላልኩ ብቻ ታቀኛለህ ማለት ነው። አዋ ኦኬ ሐዲስ ግን እንደዛ አይልም። አንዴ ክፈትልን፣ ቡሃሪ ክፈተው 74 ክፈተው። 39 ክፈትልን። አላህን እሺ አናቅም ብለህ ታባርረዋለህ። አላህን አናቅም ብለው ያባርሩታል። ከዛ አይ አይ እንደ ስስት ራሱ ይሄ ቀይሮ ይመጣል እንደገና። ግን እኔ እናንተ የምታቀርቡት ሀዲስን እኮ በ100% እንትን አይደለሁም፣ ምን እጠራጠረዋለሁ። ምክንያቱም እናንተ ልትጽፉ ትችላላችሁ ቀይራችሁት። የፈለግከውን ሐዲስ ልሰጥ እችላለሁ። ቡሃሪ ላይ ከ10 በላይ ይህንን ጥቅስ እሰጥሃለሁ። አረ አላህ ራሱን ለእናንተ ይቀይራል። የሚመቸውን ብቻ ናቸው ጥቅስ ወስዳችሁ ወይም ደግሞ ሌላ ልታደርጉ ትችላላችሁ። እሱ አይታወቅም እኮ። እና በምን ልተባበር? እሺ ክፈታ አንተ ከቻልክ እ እንደናንተ መዘጋጀት ያስፈልጋል። ቀላል ነው እሱ። እኮ ክፈታ። እሺ ክፈት፣ ራስህ ጥቅሱን እኔ ልንገርህ። ሚስጥሩን ስለማቅ ነው እዚህ ጋር ሚስጥሩን በጣም ስለማቅ ክፈት እኔ አልሸወድም። ክፈት። እሺ ክፈት አንተ ከዚህ የበለጠ ከዚህ የበለጠ ጥያቄ ብትመልስልኝ ግን ደስ ይለኛል። ክፈት። እሺ አንተ አዲሱን ክፈት። እሺ እኛን እንስጥህ። አረበኛ በእኔ ምክንያቱም አላህ ሪያዱ ሳሊን ላይ አለ። ሪያዱ ሳሊን እዚህ ጋር እኔ ጋር አለ። አሁን ሪያዱ ሳሊን ምን እንደሆነ አታውቅም አንተ። ችግር የለውም እማራለሁ። ክፈትልኝ። እሺ አዎ ስለ እሱን ስለማጣው የተጻፈውን የተዘጋጀ ብቻ ነው የምታቀርበው። እርግጠኛ ነኝ። ገባ? ስለዚህ እሱን ችግር ከከፈኩልህ የለውም። አረበኛ ላይ ራእይ እኔ ወሰሌን ጋር ያለው ላይ ካለ ክፈተው። ያው ቆይ መጽሐፉ ካለ መጽሐፉ ላይ ካለ እንደውም ቀላል ነው። እንደውም ቆሰጥ ነው አረበኛ ስራ ስታደርግ አዲሱ ትልቅ ስለሆነ አረበኛ ራሱ አትችልም ከፍቶ አንተ። እናነበዋለን። ችግር የለውም። አንተ አረበኛ ትከፍተውና አትችልም አንተ። እያነበብክልን አረበኛ ይቀጥላል። ችግር ይኸው የለውም። አረበኛ ቀጥል አንተ። አትችልም ብዬ ገምታለሁ። ችግር የለውም። እ? ትተባበረናለህ። አንተ ታነበዋለህ? ከስር ያሉት ይማራሉ። በአረብኛ መደበቂያችሁ ስለሆነ እኔን አትፎግረኝም። ይኸውልህ የፈለገ ብትሄድ እኔን አትዋሸኝም። የፈለገ ኧረ ብትሄድ ኧረ ኧረ ይህ መጽሐፍ ታየዋለህ አይደለ? አላየውም። ያንተ ፎቶ ነው የሚታየኝ። ካሜራውን አብራው። ቅድሚያ አሁንስ ሴቭ በለው፣ እ? ሴቭ በለው። ካሜራውን አብራና ካሜራው ምን አድርገህ አልክህ? ኦን በለውና ሴቭ በለው። ድገም ምንድን ነው ያልከኝ? ድገምልኝ። ካሜራውን ሴፍ ኦን በልና ያ ሴቭ በለው። እሺ ብዬዋለሁ። በቃ አሁን አሪፍ ነው። አሁን ቀጥል። አሁን ይህ መጽሐፍ እዚህ ጋር የምታየው ማለት ነው ኦኬ መጨረሻ አካባቢ ላይ አይታየንም ካሜራ እንትኑ አክቹሊ በቃ ሌላ ጊዜም ምንጊዜም ስለምገኝ አውጥቼ ችግር አዘጋጅልሃለሁ የለውም። እና ሐዲሱን ንገረን። ራይድ አሰሊን ከሆነ ኖ ራይድ አሰሊን ላይ ከሆነ ሐዲሱን እኛው እዚሁ እንከፍትልሃለን። ንገረን ቁጥሩን። አሁን ቁጥሩን አወጣላለሁ። ጊዜ ይወስዳል። አሁን እንዴ መጽሐፉን ከፍቻለሁ እያልከናል። መጽሐፉን ቁጥሩን ንገረን፣ የሐዲሱን ነንበር እኛ እዚሁ ኦንላይን እንከፍትልሃለን። እምቢ እኮ አላልኩኝ። ጊዜ ቀላል ይወስዳል እኮ ነው ያልኩህ። ጊዜ ይወስድብሃል ነው መጽሐፉ ያልኩኝ። ኖ አይወስድብኝም። እኔ ከፍተዋለሁ በደቂቃ ውስጥ። ቁጥሩን ብቻ መንገድ ነው የሚጠበቅብህ። ኦኬ መፈለግ ትንሽ ነገ ቢደረግ ችግር የለውም እንዴ? እሺ በቃ
አንተ ከፍቼዋለሁ ይኸው እዚህ መጨረሻው ላይ እያልክ እኮ አዲሱን ያወጣኸው አስመስለህ ነበረ ስትፎግረን። ችግር አዲሱን የለውም። ካወጣኸው እኮ እዚህ ጥቅሱ እዚህ ቦታ ላይ ነው፣ ቻፕተሩ እዚህ እንትኑ እዚህኛው ሀዲስ ነምበር ላይ ካልከን እኮ እኛ በደቂቃ ውስጥ እንከፍተዋለን። እሱ አዘጋጃለሁ። ችግር የለውም። ችግር የለውም። እኔ አንተ አዘጋጀዋለሁ። ብቻ ሳትሆን እሺ፣ ችግር የለውም። በቃ አላስጨንቅህ። ኤኒዌይስ የትኛውም እንትኖች ላይ ማምጣት እንችላለን። ራይድ ወሰሊን ወይም ከሙስሊም ወይም ከቡሃሪ ምናምን የወሰደው ነው የሚሆነው። ቡሃሪ ላይ ላሳይህ ነው ያልኩህ እኔ። ለዛ ነው ቡሃሪ ላይ እዚህ ጋር ተቀምጦልሃል። ቡሃሪ ላይ ይታያል አለ አዲሱ። አረብኛ ይሆንልህ። ችግር የለውም። እሺ ትንሽ አስጠጋው፣ አማርኛም ቢሆን ወደ መሀል ላይ አድርግልኝ እ ወደ መሀል አድርግልኝና የተወሰነውን ፓርት ሊያው። እሺ በአማርኛ የለም እንዲህ በአማርኛ እኔ የሚለው ልፈልግልህ እንትን ቢለው በአማርኛ ሺን ሚል የለውም? ብታዘጋጁ ግን የተሻለ ነው። ፊሎ ሺን ሚል አለ ያው በአማርኛ ዝም በልና ሼፕ በልና ሰርች አድርግ። ኦኬ በቃ እሱ ጋር አካባቢ ትንሽ ዝቅ አድርገው። አሁን ትንሽ ዝቅ አድርገው። ኖ ትንሽ ወደ ላይ እሺ፣ ተቃራኒ ከፍ ልበል። በቃ አዎ። ዴን ዘ አልማይቲ ዊል ካም ከሚለው ጀምረ አሁን ይኸው። እሺ ዴን ዘ አልማይቲ ዊል ካም ቱ ዴም ኢን ዘ ሼፕ አዘር ዳን ሉክ ኢን ዘ ሼፕ አዘር ዳን ዘ ዋን ዊች ዴይ ሰው ዘ ፈርስት ታይም። አላህ ምን ይመጣላቸዋል? በፊት ካዩት ሌላ ሼፕ ሆኖ ይመጣል። and he will say ተዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። they will say you are not our Lord አንተ ጌታችን አይደለህም ይሉታል። እዛች ቦታ ብቻ አስመረልኝ ቀንሰውና ቆስጠንጢኖስ ኖ ከላይ ጀምርና ከዚች then the almighty ከላይ ጀምር ያ ይታያል አይደለ? ሼድ እኔ ያልኩት ይሄንን ነው ቀደም then the almighty will come to them in the shape other than the one which they saw the first time አስቀድሞ ካዩት በተቃራኒ ሌላ ሼፕ ይዞ ይመጣና አላህ ምን ይላቸዋል? እኔ አምላካችሁ ነኝ ይላቸዋል። አላህ ራሱን እንደ ስስት ይቀይራል ወይንም ያሳስታል። አጭበርባሪ ነው ማለት ነው። ሼፑን ለምን ነው የሚቀይርባቸው? ኖ ስድብ አይደለም። አስቀድመው ከማያውቁት ልክ ዲሲቭ ማድረግ ልክ ኢሳን አስመሰለባቸው እንደተባለ ሌላ አካል ተመስሎ ይመጣል አላህ ራሱ። ከዛ ምን ይላቸዋል? እኔ አምላካችሁ ነኝ ይላቸዋል። አይደለህም ብለው እነሱ ደግሞ ይሞግቱታል። ነህ ቢሉት ኖሮ ምን ሊያደርግ ነው? እናንተ ተሳስታችኋል ብሎ ጋነም ሊከታቸው ነው? ይህ ነውር ነው። አላህ እንዴት እንደዚህ ይሰራል? ልክ ኢሳን እንዳስመሰለው እዚህ ጋም ደግሞ ራሱም ደግሞ ሌላ ማንነት እስስት የምትባል ባህሪ ያለች እስስት ያየችው ሁሉ ትመሳሰላል። ሌላ ባህሪ ትይዛለች፣ አካሏን ትቀይራለች። ከዛ ምን ይላቸዋል? I am your Lord. They will say, you are not our Lord. And none will speak to him. አንድ ሰው እንኳን የሚያወራው ይጠፋል ይላል። አንተ አምላካችን አይደለም ብለው ፊት ይነሱታል አላህን። አንድ ሰው የሚያወራው ይጠፋል። እስከዚህ ድረስ ማለት ነው። አምላክ ሆኖ አንድ እንኳን የሚያወራው እስኪያጣ ድረስ ይንቁታል ማለት ነው። ምክንያቱም ይህን ያደረገው ለምንድን ነው? ራሱ ስላጭበረበራቸው። ለምን ማጭበርበር አስፈለገ? ለምን መዋሸት አስፈለገው? አላህ አደሰይ አተዛይቱ ጋር ነበርኩ። none will speak to him. Okay. To him then but to him then but the prophet and then it will be said to them. ከዛ እንደዚህ ይባላሉ ለነቢያቶቹና እነሱ do you know any sign by which you can recognize him? የምታውቁበት ወይንም እሱን የምንለዩበት ምልክት አለን ተብለው ይጠየቃሉ። they will say እነሱም እንደዚህ ይላሉ the shin ባቱ ሼድ ባቱን እንዴት ነው የምንለየው? ያለህን ባት አሁን እዚህ ጋር ራሱ ጥያቄ አለኝ። ለምን መሰለህ? በአማርኛ ለምንድን ነው የማይቀርበው? እኛ ፈረንጅ አይደለንም። እሺ አንዴ ቆይ። and so Allah will then uncover his shin whereupon every believer will prostrate before him. ከዛ አላህ ምን ያደርጋል? ባቱን ገለጥ አድርጎ ያሳያቸዋል። ከዛ በኋላ እያንዳንዱ ይሰግዳሉ ይላል።
አሁን እችን ያልኳትን ቆስጠንጢኖስ ተርጉምለት ወደ አማርኛ ትራንስሌት አድርግለት። ኮፒ ሊንክ አድርገን ኮፒ አድርገን ነው። ኦኬ they will say the shin ከሚለው ይተርጉምለታል። ኖ ከላይ ጀምረ ከላይ ከእንትኗ ጀምረ then the almighty will come to them ከሚለው ጀምረ። ጥሩ እሺ። ከዛ the prefers before him and then will remain and prostrate before him በቃ እስከዚህ ድረስ ሻዬ ከዚያም ሁሉን ቻይ የሆነው ጌታ በመጀመሪያ ጊዜ ካዩት ቅርጽ ልብ በል፣ በመጀመሪያ ጊዜ ካዩት ቅርጽ ሌላ መልክ ይዞ ይመጣባቸዋል። በመጀመሪያ ካዩት ሌላ ቅርጽ ይዞባቸው ይመጣል። እኔ ጌታችሁ ነኝ ይላቸዋል። አንተም ጌታችን አይደለህም ይላሉ። ለእርሱም ለነቢያት በስተቀር ሌላ አይናገሩም ይላሉ። ሺን እና አላህ ሺኑን ይገልጣል። ሺን ማለት ጭኑን ነው። ከዛ ምልክት በምንድን ነው የምታውቁት የሚለውን ነው። ሺኑን ይላሉ ወይንም ደግሞ ጭኑን አይምን ባቱን ደን አላህ ምን ያደርጋል? አላህ ሺኑን ይገልጣል። ከዚያም ሁሉም አማኞች ይሰግዳል እና መልካም ስም በማግኘት ምናምን እያለ ይቀጥላል። አዲስ የተቆረጠ ስለሆነ ስለዚህ ምንድነው እሱ አላህ ሺኑን ይገልጻል። አስቀድሞ ቅድም ጥያቄ ምንድነው እሱ አላህ በሁለት አይነት ቅርጽ ይመጣል ወይ ብዬ ስለ ኖ ብለኸኛል። ስለዚህ አላህ ራሱን ይቀያየራል። አይቀያየርም። እኔ ከፍትላለሁ። እኔ ስለቀራሁት እኔ ያመጣላለሁ ነገር ችግር የለውም። ግን ከዛ በፊት እቺ አንድ ጥያቄ የምጠይቅን ብትመልስልኝ ደስ ይለኛል። ምንድን ነው እሱ? ይሄንኛው ላይ ቀላል ጥያቄ ነው። አሁን እናንተ ከቀራኸው እንዴት አታውቀውም? እስቲ በለው በአረብኛ ምንድን ነው ይሄ? የትኛው ይሄ? እናንተ አሁን ይሄኛው ማስረጃ እኮ የምታቀርቡት ከየት እንደሆነ አይታወቅም እኮ። እናቅርባ። እሺ አውቀዋለሁ አልከ፣ ቀርቼዋለሁ አልከኝ እኮ። እኔ እኮ ነገ ብያለሁ። ግን ከዛ የበለጠ ጥያቄ ብትቀበልኝስ? ኮንፊደንስ ካለ ጥያቄውን በቀላሉ ነው መልስልኝ። እናንተ ኢየሱስን ታምኑታላችሁ አይደለ እንዴ? የትኛው ቁርአን አለ? ያ አማርኛ ነው አለ። ያ ፔጅ አለ። አሁን እሱን ብትከፍት አሪፍ ነበር። ያዱ ሳይል ነው አሁን ያሳየውክ ነው በአማርኛ የተዘጋጀው። ኦኬ የኛውም ላይ አለልህ ቁርአኑ ላይ አለ። አዎ የኛውን ክፈት ከፈለክ አንብበው ግባድ ነው። አዎ የኛውን ከፈለክ ፔጅ 131 ላይ አለልህ። በመሀል ላይ ጥያቄ ያለምን አትቀበለኝም። ግን ምንድን ነው ጥያቄ? ጥያቄ እስከ ዛሬ ሰው ይጠይቃል ብዬ አልገምትም። ቀላል ጥያቄ ነው ጥያቄው። አንተ ሰው አይደለም እንዴ እስከ ዛሬ? አዎ ጥያቄው አሁን እናንተ ለምሳሌ በአማርኛ ኢየሱስ ይባላል አይደለ እንዴ? በእንግሊዝኛ ደግሞ ጂሰስ ይባላል። አረብ ክርስቲያን ጋር ደግሞ ስትሄድ ኢሳ ነው የሚባለው። ከዚህ ሶስቱ ትክክለኛው ስሙ ማን ነው? አይደለም የአረብ ክርስቲያኑ ጋር እኮ ነው የምልህ። አረቦቹ ክርስቲያን አላቸው አይደለም? አዎ ትክክለኛው ስሙ የትኛው ነው? ትክክለኛው ስሙ ኢሳ አይሉትም። ኢሳ አይደለም የሚሉት ፈረንጆች ጂሰስ ነው አይደለም የሚሉት። እኛ አማርኛው ጋር ነው ኢየሱስ፣ ኦሮሞኛ ጋር ነው ኢየሱስ ነው የሚባለው። ትክክለኛው ስሙ የትኛው ነው ግን? ኢየሱስም ጂሰስም ቢሉም ተመሳሳይ ነው። የአጻጻፍ እንትን ነው፣ ከቋንቋ አንጻር ነው እሱ። አረቦቹ ግን የሱ ነው የሚሉት የሱ ነው የሚሉት አረቦቹ። ስለዚህ የተለያየ ነው ማለት ነው። ከአጠራር ነው አጻጻፍ ላይ ለምሳሌ እንግሊዘኛው ላይ ሲጻፍ እንደዛ ነው። ለምንድን ነው የሚቀያየር ማለት ፈልጋው? ለምሳሌ ሙሐመድ ሲባል ስላልሰል ሁሉም ቦታ ነብዩ መሐመድ የሚባለው ነብዩ መሐመድ ሁሉም ቦታ ጋር የትኛው ብሔር ጋር ስትሄድ አይቀያየርም። ቆይ አልተቀያየረም እያልኩ እኮ ነው። አጻጻፍ ፊደላቶች እንትን ይላሉ። ከቋንቋ ቋንቋ ሲሄድ አጠራር ላይ ትርጓሜዎች እንደዛ ሊሰጡ ይችላሉ። ለምሳሌ
አብርሃምን ማን ነው የሚባለው በአረብኛ? ኢብራሂም ነው። ለምን ኢብራሂም ተባለ? ኢብራሂም አረብ ነበር እንዴ? ትክክለኛ ስሙ ኢብራሂም ነው። እዚህ እኛ ጋር አረብ ስመጣ ነው ነበር ወይ? አብርሃም የሚባለው። አብርሃም ኢብራሂም ነበር አረብ ነበር ወይ? በአረብኛ እሱ ኢብራሂም ተባለ። እሺ አዎ፣ ለምንድን ነው ኢብራሂም የተባለው? አረብ አይደለም እሱ አይደል? ትክክለኛ ስሙ ኢብራሂም ነው። አይደለም እስኪ ያሳየኝ ነው ትክክለኛ ስሙ ኢብራሂም ነው የመጀመሪያው የሚል እስኪ መረጃውን አሳየን። እሺ አንተም ለምሳሌ አብርሃም ብላለ ማስረጃውን አሳየኝ። እሺ እኔ አሳያለሁ፣ ችግር የለውም። እሺ ያሳየኝ። እኔ አሳያለሁኝ። ቀጥል አንተ። ምክንያቱም አብርሃም አረብ አይደለም። አረብ እስካልሆነ ድረስ ኢብራሂም ሊባል የሁሉም አይችልም። አባት ነው። አንድ ሁለተኛ ደግሞ ኢሳ ምንድን ነው ትርጉሙ? ፍቺውን እናያለን፣ ችግር የለውም። ኢሳ ይባላል አልከኝ። ለምሳሌ በአረብኛ ለምንድን ነው እሱ ቁርአን ኢሳ ያለው? ኢሳ ያለው ለምንድን ነው እሱ? ፍቺ ያለው ለምን እንደተባለ ደግሞ ይኖራል፣ ማንበብ ነው። እና ሳታነብ ለምን ቋንቋ ስሙ ተቀያየረ ብለህ ለምን ትጠይቀኛለህ ታዲያ? አዎ ጠየቅኩኝ፣ አልተመለሰልኝማ። ቆንጆ ነው በቃ። ስለዚህ ከቋንቋ አንጻር ከአጻጻፍ አንጻር እንትን ሊሉ ይችላሉ። ትርጓሜ እንትናቸው አንድ ነው፣ ልዩነት የለውም። ሰላም ነው ፊደል? ድምፅ ትክክል አይደለም፣ አይሰማኝም ለእኔ። እንዴት ነህ? ሰላም ነው። ሰላም እያለ ኤርፎን ካደረግህ እንትን በለው፣ አወለኩት። ትንሽ ከፍ አድርገው። ይሰማልና ይሰማል። አይ ሩቅ ነው መሰማት ይሰማኛል፣ ግን ሩቅ ነው። ይሰማል በደንብ ቆስጠንጢኖስ? አይ አይሰማም። ኔትወርኩም ቀይ እያበራ ነው። አልሐምዱሊላህ። እሺ ኖ ጀማል ይቀድማል መሰለኝ ባልሳሳት። አሎ ይሰማል? ይሰማል። አዎ ያው መጀመሪያ ርዕሶቹ ቢነገሩ አሪፍ ነበረ፣ ወደ ፕሮግራሙ ከመገባቱ በፊት። ነቢ ተናግሬዋለሁኝ። አላህን በምንድን ነው የምንለዩት? ያ አይ አይደለም ሳይሆን አንተ አሁን በፈለግከው ርዕስ አስበህ ተዘጋጅተህ ነው የምትገባው። ገባህ? የሆነ ዝግጅቱ ምንም ነገር አለ ቀድመህ። አሁን እዚህ መተህ ርዕሱን ራንደም መናገሩ ለእኛ አዲስ ነው የሚሆንብን። ገባህ? እኔም አሁን ስለፈለግኩት ጉዳይ ቢጠይቅህ ስለ መጽሐፍ ቅዱስ ልትመልስልኝ አትችልም፣ ይከብድሃል። እሺ ለነገ እነግርሃለሁ። ባይዞ ተናግሬያለሁኝ። ለአንድ ወር ያህል ለሁለት ወር ያህል ተርታውን ስላላህ ብቻ አካላቶች ላይ ነው የምገባው ብዬ ተናግሬያለሁኝ። ትናንት ወዲያ የለህ ይሆናል እንጂ እኮ አሁን ትናንትና ስለቱ ትናንት ወዲያ እሱ ሰምቻለሁ። ከሰማው በቃ ምን አዲስ ነገር አለ? ለማተናግሬ ነው የገባሁት። ተርታውን ለሁለት ወር ያህል በዚሁ ቶፒክ ላይ ነው የምገባው ብዬ ተናግሬያለሁ እኮ። ስለ አካል አሁን ስታወራ አሁን እግዚአብሔር አካል የለውም መንፈስ ነው ነገር ትላለህ። ይህን ነገር ሰምተናል። ይሰማል? አካል የለውም መንፈስ ነው። ምንድነው አካል የሚለው መተርጎም አለበት። እንደናንተ የሆነ ፊዚካል ቦዲ ያለው የሆነ ዳይሜንሽን የሆነ ሄት ያለው ምናምን ከሆነ በቦዲ እየተረጎም ከሆነ የለውም። እሱ እኮ አሁን ሲናገር አሁን እንትን ላይ ኦሪት ዘፍጥረት ላይ ኑ በአምሳላችን የሰው ልጅ አፈጣጠር እንዴት ነው የሰው ልጅ ፈጣሪውን ይመስላል አለ የሚባለው። እንደውም አንድም ሶስትም ነው በሚለው እንደ ምሳሌ ታቅሩታላችሁ እናንተ፣ ይቀርባል። እሺ
ስለሆነ ይሄ ያመለክታል አካል እንዳለው ማለት ነው። አካል የሚለውን አሁን ዲፋይን አድርገዋል። አካል በምሳሌያችን ማለት ምን ማለት ነው? አካል ምንድን ነው? ፊዚካል ቦዲ ማለት ነው። በቃ ፊዚካል ቦዲ ስለዚህ አላህ ፊዚካል ቦዲ በእጅ ሊዳሰው የምትችለው ማለት ነው። ቴንክ ዩ። ስለዚህ አላህ አዳምን በአምሳሉ ስለፈጠረው ፊዚካል ቦዲ ያለው ሊዳሰስ የሚችል ማለት ነው። አላህ አይደለም፣ አላህ ሳይሆን እግዚአብሔር ነው የፈጠረው። እንደዛ አላህ አይመስልም። አላህ ላይ ሲሆን ለምንድን ነው ሳይመስል? አላህ መጀመሪያ የምትመለከተው የቁርአን ነው። ኖ የእኛን እናብራር። አላህ እኮ መረጃውን ስትመለከት አላህን በመልኩ አይደለም የፈጠረው አደም በራሱ ቅርጽ ነው አይደለም። እንደዛ አይልም፣ እንደዛ አይደለም። ምንድን ነው የሚለው? ሚላል ቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዕ፣ እሱን የሚመስል አንዳችም ነገር የለም ነው የሚለው። አምስት ጣቶች ለይሰ ከሚስሊሂ ሸይኡን፣ እሱን የሚመስል አንዳች ነገር የለም። አምስት ጣቶች አሉት አይደል? እሺ ጣት ሳይሆን እጅ ያለው ነው። በቃ ያኔ ጀማል እጅ አለው። እሺ ስንት እጅ አለው? አዎ ስንት እጅ አለው? እሱን አታውቅም። በቃ እሱ ከምን ጋር አታመሳስሉም። ችግር የለውም። እሺ እኔ ይመሳሰላል እጅ አለው የሚለውን ነው የምትቀበለው። አልወጣኝም። እኔ ይመሳሰላል። ለምሳሌ ስለ ገነት ሲናገር አልሐምዱሊላህ ቶፒክ አናብዛ። ቆይ እጅ አለው አንተ አደምን ይመስላል አልከኝ። እጁ ማንንም አይመስል። ኧረ ቆይ ተው። እጅ አለው፣ እጁ ማንንም አይመስል። 4ም 5ም ሊሆን ይችላል እጁ። በቃ እሺ እንዶ ምክንያቱም የተጠቀሰው ማለት ከፈራ እጆቹ 7 8 ከሆኑ ለምሳሌ እኔ እንዲመስል አይችልም። እኔ 2 እጅ ብቻ ስላለኝ እጆቹ ጣቶች አሉት የሉትም? እሱን አናውቅም። ሁሉም ነገር እኮ ግልጽ አይደለም። ለሰው ልጅ እኮ ሊሚቴሽን አለው አይደል? እውቀቱ እስከተፈቀደልህ እስካወቅከው ድረስ እስከተነገረ ድረስ ነው የምታውቀው። እዚህ ጣቶች እጄ ላይ ቀኝ እጄ ላይ እንደምታየው 5 ጣቶች አሉት። አላህ ጣቶቹ ላይ እጆቹ ላይ ጣት አለው የለውም? አናውቅም። እሱን አልተገለጸልህም። ተገልጿል። አልሐምዱሊላህ 5 ጣቶች አሉት። 5 ጣቶች አሉት። ስለዚህ አላህ እንደኔ 5 ጣቶች እንዳሉት ኦኬ፣ ክፈትልን። ሙስሊም 27 እና እንደ ክፈትልን 2786 ኤን ክፈትልን። እኛ አምላክ አምሳል የለውም ብንል እኛ እንደዚህ እሱ እንዳለው ፊዚካል ቦዲ የሆነ የለውም ስንል እግዚአብሔር መንፈስ ነው ስላለን ነው። መጽሐፍ ቅዱስ እግዚአብሔር መንፈስ ነው። መንፈስ ከሆነ ደግሞ ስጋና ደም እንደዚህ የሚታይ አካል የሚዳሰስ የሰው ልጅ ቆይ እሱ መልስላለሁ። የሰው ልጅ በመልኩ ፈጠረው ሲል እዛው ቁጥር 28 ላይ መልስላል። አንተ ቁጥር 26ን አነበብ ከ7ን እንደገምከውና ቁጥር 28ን ስታነብ የምን አይነት መልክ? የእግዚአብሔር መልክ ምን? የገዥነት የበላይነት መልክ ተሰጠው። ቁጥር እሺ እንደዚህ ላለ አዲስ የአብርሃምን ስትገልጸው 3 ሆኖ ተገለጹ ያ እናምናለን እኮ አልሐምዱሊላህ። ያ እግዚአብሔር ለሰዎች በሚመጥን ሁኔታ ሊገለጥ ይችላል። ላይ የተገለጠው ግን መለኮታዊ እንትኑን ይገልጸዋል ማለት አይደለም፣ መገለጥ ስለሆነ Muhammad or Abul Qasim, verily Allah the exalted and the glorious would carry the heaven on the day of judgment upon one finger. በቂያማ ቀን አላህ ምን ያደርጋል? ሰማይን በአንድ ጣቱ ይይዛታል አይደለ? እየሰማ ነው? ጣት እንዳለው አልተነገረንም ብለሃል። በአንድ ጣቱ ሰማይን ይይዛል። ሰማይን ይይዛል። Thank you. እሺ እንቀጥል። and earth upon one finger ምድርን ደግሞ በአንደኛው ጣቱ 2 በል። and the mountain and the tree upon one finger ተራሮችንና ዛፎችን ደግሞ በአንድ ጣቱ 3 ጣት በል። የቱ ጋር ነበርኩኝ? and the ocean and the moist earth upon one finger
ባህር ኦሽንን ወይንም ደግሞ ውቅያኖስን እና ሞይስት እርዝ የሆኑትን ደግሞ በምን በአንድ ፊንገር ወይንም በአንደኛው እንትኑ ጣት ስንት ይሆናል? 4 ደረስን። and in fact the whole of the creation upon one finger ጠቅላላ ፍጥረቱን ደግሞ በአንድ ጣቱ ስንት ሆነ? 5 and then he would stare them and say I am your Lord ከዛ እነሱ ላይ አፍጥጦ ጌታችሁ እኔ ነኝ ብሎ ይላቸዋል። ይቆጣቸው 5 ጣቶችን እንዲህ 5 ጣቶቹ ላይ ሁሉንም ነገሮች ይዞ ማለት ነው። ስለዚህ አትሊስት 5 ጣቶች እንዳሉት እዚህ ጋር ተቀምጦልሃል። ጣት የለውም ብለህ እንዴት ትለናለህ? አሁን ሀዲስ ብዙውን ጊዜ ማለት ነው ሀዲስ ደረጃ አለው። አይ እንደ ቁርአን አይደለም አንደርስታንድ የምታደርገው ዳኢፍ ነው። በቁርአን አሁን ቀጥታ ነው አክሴፕት የምታደርገው ዳኢፍ ነው። ሀዲስ እኮ ምንድን ነው? ሀዲስ ምንድን ነው? እሱ ሙስሊም ነው የዘገበው። እሺ እኮ ደረጃ ያለው ነው የምልህ። ሰሂህ ይባላል፣ ዶይፍ ይባላል፣ ደረጃ ይወጣለታል። የሆነ ዝም ብለህ ተነስተህ እንትን የምትለዋለም ከብዙ አንጻር ነው የሚገመገመው። አለው ከተባለ ሶሂህ ከሆነ ትቀበለዋለህ። አለው ቢኖረውም እኮ ችግር ምን ይላል? እሺ ምን ይላል? ግሬድ ምን ይላል? አንብበው። ሳሂህ ሙስሊም ማለት ምን ማለት ነው? ሙስሊም ቡኻሪ እነዚህ እኮ እንትኖች ናቸው፣ ጥራዝ ናቸው። ቡኻሪ እና ሙስሊም ማለት መጽሐፍ ናቸው። እነዚህ በባህሪያቸው ሙስሊም ይባል መጽሐፍ የጻፈው አለ፣ ቡኻሪ ይባላል። አልሐምዱሊላህ በባህሪያቸው ግን ሙስሊም እና ቡኻሪ ላትቀበለው የምትችለው አለ። ከቁርአን አዳምጠኛ ነኝ። ቡኻሪ እና ሙስሊም ፕሪፈር የምታውቀው መጀመሪያ ቁርአን ነው የምታየው። አልሐምዱሊላህ ያረተው አዳምጠኝ። ቡኻሪ እና ሙስሊም በባህሪያቸው ምንድናቸው አልኩ? ሳሂህ ናቸው። ሲጀምሩ ከኋላ ሳሂህ ይባላሉ። ሳሂህ ናቸው። ልክ ነው። ያ ዳኢፍ አይደሉም። ስለዚህ ጨረስን ማለት ነው። ስለዚህ 5 ጣቶች አሉት አላ ቴንኪው እኮ ሙሉ ለሙሉ ላትቀበሉት ያለ ሀዲሱን ነው የምልህ። ደረጃው በደንብ ሊመር ይገባል። እንደ ቁርአን አይደለም። አሁን ለምሳሌ ለይሰ ከሚስሊ ሸይኡን የሚለውን ቁርአን ነው። ገብቶሃል? የመጀመሪያ አመጣሽ ቁርአን ነው የምትይዘው። አሁን ሙስሊም ቢከራከር ለዛ ነው አልተመሳሰልም። ስለዚህ አላ ማንንም አይመስልም። ምን አመጣው ካዳ? እኔ ማንን ይመስላል ብዬ አልጠየቅኩም እኮ። አሁን ለምሳሌ ስለ ገነት ሲያወራ ገነት ውስጥ ከስሮቿ ውሃ ይፈሳሉ ይልሃል። ስለ ፍራፍሬዎቹ ምናምን ነገር ይገልጽልሃል ማለት ነው። ከዛ መልሶ ምን ይላል? ገነት በሰው ልቦች ውስጥ ውል ብላ ማታቅ በአይን ደግሞ ታይታ ማታቅ ናት ይልሃል። ገባህ? ስለሆነ የምታውቀው አይነት ነገር አይደለም፣ የተገለጸልህ ነገር አለ። ምን የምትሄደው አልሐምዱሊላህ እሱን መሐመድ ከጳውሎስ አስተምሮ ላይ ኮርጆ ነው እንጂ በገነት ውስጥ አይን ያላያ ጆሮ የሚያሰማ የሚለው መጽሐፍ ቅዱስ ቆይ አዳምጣ። መጽሐፍ ቅዱስ ላይ ያለን መሐመድ ኮርጆ ነው። እሱም እንደዛ ማካልከማ ክርስትናም እኮ ከአይሁድ ነው ልትል ነው እኮ። ከአይሁድ ማለት በእሱ አግባብ ከሄድክማ ክርስትናም የመጣው ከአይሁድ ነው ልትል እኮ ነው። ብሉይ ኪዳን የማን መጽሐፍ ነው? የአይሁድ መጽሐፍ አለ እኮ። ክርስቶስም እኮ የመጣው ወደ እነሱ እንዴ። አሁን ዋንዴ ክርስቶስም እኮ የመጣው እኮ ወደ እነሱ። ክርስትና ማለት በክርስቶስ ነው። የህግ መሰጠት አዳም ህግ የተሰጣቸው ለእነሱ እኮ ነው እኮ። ክርስቲያን ማለት በክርስቶስ ማመን ነው። አዳም እኮ ለሁሉም ሰው እኮ አላምንም ካሉ እነሱ አይገደዱም። ነገር ግን ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ ሲል አይሁድ ምትላቸውን ወደ ወገኖቹ እንደመጣ ይነግረናል። ስለዚህ አባታችን አብርሃም የሚሉት ወደሚከተሉት እንደመጣ ከዛው እንደመጣ ስለሚነግረን አንዴ እንትኑን ላሳይ ብዬ ነው። በአማርኛ ስታየው ሜቢ ግልጽ ይሆንልሃል።
አይ ግን ይኸው ክርስትና ማለት እኔ እንደምረዳው ያው እስከምከፍተው ድረስ በሚገባኝ ቋንቋ በክርስቶስ ማመን ነው አይደል? ስለሆነ የመጡት ነቢያቶች ሙሴን በላቸው ኢብራሂምን በለው አብርሃም ሁሉም መናገር የነበረባቸው ስለማን ነው? ስለ ኢየሱስ ነበር፣ ስለ ክርስቶስ ነበር መናገር የነበረባቸው። አልሐምዱሊላህ ተናግረዋል። ቀደም ራስ ምን ብለናል መሰለ? አብርሃም ሙሴ እግዚአብሔርን አይቶታል ብላችሁ ታምናላችሁ አይደል አልከኝ። አዎ። ስለዚህ ያ የተገለጠለት እግዚአብሔር እኛ ምናምነው አንተ ባለፈው ባልከው አንብብ እሺ። ለሙሴ ለምን አልተገለጠም? ተገልጦለታል፣ ችግር የለውም። እሱን ዘጸአት ምዕራፍ 3 ቁጥር 13 አንብብ። እሺ እሺ ያነበብኩት ነው። ጮክ ቢል አንብብ። አይሻ ረዲየላሁ አንሁ እንዳስተላለፉት የአላህ መልክተኛ በማንኛውም ተቆርጧል፣ ተጋርገው ኖ ቁጥር ተቆርጧል፣ በማንኛውም ተቆርጧል አይታይም። ቁጥር ሁለትን አቡ ሁሬራ ከሚለው ጀምረ። አቡ ሁሬራ ረዲየላሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁሬራ ረዲየላሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በትንሳኤ ቀን መልሰው አላህ ምድርን በአጠቃላይ በአንድ እጁ ሰማያትን ደግሞ ተቆርጧል። አሁን በቀኝ እጁ ከያዘ በኋላ በቀኝ እጁ እኔ ንጉሳችሁ ነኝ፣ የምድር ነገስታት የታሉ? እኔ ንጉሳችሁ ነኝ፣ የምድርም ነገስታት የታሉ ይላል። ስለዚህ አላህ ቀኝ እጅና ግራ እጅ አለው። አላህ ቀኝ እጅና ግራ እጅ አለው የለውም? እኮ እጅ አለው እኮ ይሄ እኮ ይታምናል እኮ አለው። ስለዚህ አላህ ቀኝ እጅና ግራ እጅ ካለው ጣቶች አሉት የሉትም? በዛ ሐዲስ ከሄድን አለው ማለት ነው። ስለዚህ ስንት ጣቶች ነው ያሉት? ሰሂህ ከሆነ ወይ 5 አለው ማለት ነው። ቀኝ እጅና ግራ እጅ እንዳለው አሳየው። ቀኝ እጅና ግራ እጅ እንዳለው አሳየው። አላህ 5 ጣቶች እንዳለው አሳየው አይደለ? አዎ። እጁ 5 ጣቶች አሉት። እግዚአብሔር ይመስገን እኔ 6ኛም 7ኛ ጣት የለኝም። 6ም 7ም ጣት የለኝም። 5 ጣት ነው ያለኝ እኔም። እሺ 2 እጅ ነው ያለኝ፣ 3ኛ እጅም የለኝም። አላህም እንደኔ 2 እጅ ነው ያለው። አዎ መልካም። ስለዚህ ይህ አካል 2 እጅ ያሉት 5 ጣቶች ያሉት በቂያማ ቀን ሲመጣ በምንድን ነው የምንለዩት? ደግሞ እሱ ይገለጻል፣ ራሱ ይታወቃል። በምኑ ነው የምታውቁት? ያው ፈጣሪ ራሱ ይገልጽልሃል ዘማንነቱን በባቱ ነው አይደል? ሲገለጥ ይሰግዳሉ ነው፣ እግሩ ስር ይሰገዳል ነው። በሱ የሚያመልኩ የነበሩት ሌሎቹ ደግሞ ወገባቸው ደርቆ ይቀራል ነው። እኮ በምንድን ነው የምታውቁት? በምኑ ነው የምታውቁት? እኮ ታውቀዋለህ። እዛ እኔ እንጃ እንደሚታወቅ ነው። በቃ ፈጣሪ ራሱን ይገልጥልሃል እዛ ላይ። እሺ በሁለት ቅርጽ ይመጣል አይደል? አላህ ባት ሳይሆን እግሩ ስር ትወርቃለህ ነው። በሁለት ቅርጽ ይመጣል። ሁለት ቅርጽ ይዞ ይመጣል። ሁለት አይነት የተለያየ ቅርጾች። አይ ቲንክ ኔትወርክ አሁን ሐዲስ ምናምን ብታሳየው ያዘጋጅንበት ርዕስ ስለሆነ ላናውቀው እንችላለን። አሁን ለፊት አምጥተህ ጀማል ይሰማል?
ጀማል ተመለስ። ጀማል እንግዲህ ልብ በሉ። አላህ እንደኔ 2 እጆች አሉት፣ እንደኔ 5 ጣቶች አሉት፣ ባቶች አሉት፣ እግር አለው፣ አይን አለው። አላህ 2 አይን አለው፣ ባት አለው፣ እግር አለው፣ 2 እጅ አለው፣ 2 ጣቶች አሉት። ጎናት ደግሞ እንትን አለው። ይሄ ጎን እንትኑ ምድር የሚባለው ይሄ እንትን አካባቢ ሽንጥ አካባቢ ያለውም አለው። እሱንም አሳያችኋለሁ። ምን ቀረው ካዳ ከኔ? ምን ቀረው ከኔ? ደግሞ ሚስት የለኝም ይላል። ይሰማል። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየህ። ደህና ነህ? ኢየሱስ ይህንን እንድትመራበት ያመጣልን ነብይ የምትለውን የፈጠረ የጌቶች ጌታ የአማልክት አምላክ በስጋ የተገለጠ ሕያው አምላክ ነው። አላህ በ2 ቅርጽ ይመጣል። እጅ አለው ኢየሱስ በሚገባ ምክንያቱም በስጋ የተገለጠ አምላክ ስለሆነ። እግር አለው። አላህ ግን በስጋ ሳይገለጥ መለኮቱ ነው እጅ ያለው። መለኮታዊ የምትለው አካል እጅ አለው። እኛ ግን በስጋ የተገለጠ ስለሆነ እንዘው እኛ በስጋ የተገለጠ አምላክ ነው የምናምነው። ያ በስጋ የተገለጠ አምላክ ስለሆነ አስቀድሞ ፍጥረትን ሳይፈጥር እንዳንተ እጅና እግር ያለው እንደዚህ 5 ጣቶች ያሉት አይደለም። ነገር ግን በስጋ የተገለጠ ስለሆነ የባሪያ መልክ ይዞ መጣ። ያንተ እንደዛ ነው አይደለም? የመጀመሪያውን የጠየቅኩህ እንኳን መለስክልኝ። ተመለስ። ቆይ አይ ኦሪት ዘፍጥረት ላይ የነበረው ዘፍጥረት ላይ የነበረው አልሐምዱ ቆይ አንዴ ላውራው። ይሰማል? አሁን ትሰማለህ? 2 እጅ አለው፣ 2 እግር አለው፣ የፈለገውን አለው። የሚፈልገውን ማድረግ ስለሚችል 2 እጅ ሊኖረው ይችላል። በመሰረቱ ቅድም ቀኝ እጅ አለው ይበልህ እንጂ ቀኝና ግራ እጅ ብቻ ነው ያለው የሚል ፓርት የለውም አይደል? ፈጣሪ ከፈለገ ቀኝ እጅ እንዲኖረው ሊያደርግ ይችላል። የፈለገውን መሆን ስለሚችል ቀኝ እጅ አለው፣ ግራ እጅ አለው፣ ግን ሌላ እጅ የለውም አይልህም። ሊኖረው የሚፈልገውን ሁሉ ሊኖረው የሚፈልገውን ነገር ሁሉ ሊኖረው የሚችል ጌታ ነው ፈጣሪ ማለት ነው። አይችልም። ለምን አይችልም? ሚስት ከሌለው ለምሳሌ ልጅ ሊኖረው አይችልም። ሚስት ከሌለው ልጅ ሊኖረው አይችልም። ለምሳሌ አንተ ስለ ሰውኛ ነው እያወራህ ያለው። አሁን ስለ ፈጣሪ ነው አይደል እንደምናወራው። አንተ እንኳን እንድትኖር እኮ አይደለም። ለምሳሌ ሚስት ለምሳሌ ሚስት ከሌለው ልጅ አይኖረውም። ይኸው አዲሱን ምን ታደርግልኛለህ መሰለህ? ኮንስታንቲኖስ ክርስቲያኖች የሚለው ላይ አድርግልኝ። አይሁዶችና ክርስቲያኖች የሚለው ላይ አድርግልኝ። ዝቅ በልና አላህ ለምሳሌ ሚስት ከሌለው ልጅ አይኖረውም። ክርስቲያኖች የሚል ወደ መጨረሻ አካባቢ ነው። ያ በእንትን ጻፈው። ኪወርድ የለም፣ ኪወርድ ጻፍ። ኪወርድ የላትም እንጂ ለምን ገለበጥኳት? ታባረኳት። ይኸውና ክርስቲያኒቲ ክርስቲያንስ ይላል። ይኸው ያ የሚጠየቁትን አድርግልኝ። አሁን እሱ ጋር ኦኬ፣ እንደዚህ ይላል። ክርስቲያኖችን ምን ብሎ ይጠይቃቸዋል መሰለ? then it will be said to the Christian, look, then it will be said to the Christian, what did you use to worship? ክርስቲያኖች ምን ይባላሉ? ምን ነበር የምታመልኩት ተብሎ ይጠይቃሉ አለ። then they will reply, we used to worship Messiah, the son of Allah. እነሱ ምን ይላሉ? መሲሁን ስናመልክ ነበር፣ የአላህን ልጅ ይላሉ። መሲሁ የአላህን ልጅ ስናመልክ ነበር ይላሉ። it will be said, እንደዚህ ይባላሉ፣ you are a liars, for Allah has neither a wife nor a son. አላህ ሚስትም ልጅም የለውም፣ ዋሽታችኋል ይባላሉ። የትኛው ክርስቲያን ነው እስቲ አምላክ ሚስት አግብቶ ልጅ ወለደ ብሎ የሚለው? ክርስቲያኖች እኛ አምላካችን
መሲሁ ነው ያላህ ልጅ ሲሉ ውሸታም ናችሁ። አላህ እኮ ሚስት የለውም ልጅም የለውም። ስለዚህ ልጅ እንዲኖረው ምን ያስፈልገዋል? አላህ የግዴታ ሚስት ሳይኖረው እንዴት ልጅ ይኖረዋል? ስለዚህ ክርስቲያኖች ጋነም ትገባላችሁ። የትኛው ክርስቲያን ነው ሲሆን አምላክ ሚስት አግብቶ ከዛ ወሲብ አድርጎ ሎቱ ስባት ተወለደ የሚል የትኛው ክርስቲያን ነው? የባህሪ ልጅ ስለሌለው ማለት ነው። እዚች ጋር ለማስተላለፍ የተፈለገውና አንተ የምታወራው ነገር የተለያየ ነው። ምኑ የተለያየው? ምንም የሚያገናኘው ነገር እኮ የለም። እጅ አለው እስቲ የትኛው ክርስቲያን ነው? የትኛው ክርስቲያን ነው? እስቲ አላህ ሚስት አግብቶ ከዛ ልጅ ወልዶ ያ ልጁን እኛ እናመልካለን የሚል የትኛው ክርስቲያን ነው? የትኛው ሙስሊምም እኮ እንደዛ የሚል የለም። አላህ እንደዛ ያደርጋል የሚል የለም። አላህ ግን እንደዛ ብሎ ያምናል። ሙስሊም ከሆነ እንደዛ አይልም። የትኛው ሙስሊም እንደዛ አይልም። ኖ ሄዞ እናንተ ትላላችሁ እኮ አይደለም። ክርስቲያኖችን እንደዛ ብሎ ይወቅሰናል፣ ይከሰናል። እንደዛ ብሎ እንጠየቃለን። እኛ በቂያማ ቀን ምን ተብለን ማንን ነው ተብለን ስንጠየቅ አንዴሽ ጥያቄውን ግልጽ ላድርግለት። አይሁዶች ይጠየቃሉ አስቀድሞ። አይሁዶች ምን ብሎ ይጠይቃቸዋል? የአይሁዶችን ፓርት አድርግልኝ ሜይ ቢ የአይሁዶችንም ተመሳሳይ ይጠይቃቸዋል። ምን ብሎ ይጠይቃቸዋል? ማንን ታመልካላችሁ ሲላቸው እዝራን ይሉታል። ሎክ they will reply ቆይ የቱ ጋር ነበር? they will reply we used to worship Ezra the son of Allah እዝራን እናመልካለን ያላህን ልጅ ይሉታል። it will be said to them you are liars for Allah has neither a wife nor a son ምን ይላቸዋል? አይሁዶች በመሰረቱ ኢዝራ ያላህ ልጅ ነው ብለው አያምኑ። ከዛ ምን ብሎ ይመልሳል? ውሸታም ናችሁ፣ አላህ ሚስትና ልጅ የለውም። ይህንኛው ጋር የሚመጣ ከዛ ደግሞ ክርስቲያኖችን ይጠይቃቸዋል። ምን ብሎ ማንን ታመልካላችሁ? መሲሁን። መሲሁን ያላህን ልጅ እናመልካለን ብለው ይላሉ። ከዛስ እናንተ ውሸታሞች፣ አላህ ሚስት የለውም ልጅ የለውም። የግዴታ ሚስት ሊያኖረው ስለሚያስፈልግ ምክንያቱም ሱራ 6 101 ላይ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ስለሚል ማለት ነው። የግዴታ ልጅ እንዲኖረው ሚስት ስለሚያስፈልግ። አሁን ስለ እዝራ ስታወራ እዝራ ሚስትም ልጅም የነበረው ሰው ነው። ፈጣሪ ከዛ ጥራት የተገባው ነው። ፈጣሪ ከዛ ጥራት የተገባው ነው። ሚስት የሚያገባ ልጅ የሚወልድ አካል አይደለም። ከዛ ጥራት የተገባው ጌታ ነው። አላህ አገናኘው እዝራ ሚስትም ልጅም ኖረው እንበል እኮ ፈጣሪ ደግሞ ሊኖረው የማይችል ነው። እንዴት ልጅ ያለውና ሚስት ያለውን አካል እንዴት ፈጣሪ ብላችሁ ትገዛላችሁ? አይነት ጥያቄ ነው። አይልም እንደዛ። እና ምንድነው ያለው? እኔ ነኝ ስለ እዝራ እኮ ነው እያወራ ያለው። ስለ እዝራ ነው እያወራ ያለው። እዝራ ሚስትም ልጅም ነበረው። እንዴት ልጅና ሚስት የነበረውን አካል ማስረጃ አታመጣም። ነገር ግን እንበል ፎር ሴክ ኦፍ አርጉመንት እዝራ ልጅና ሚስት ስላለው ነው እንደዛ አለው አለ። መሲሁ በእስልምና ሚስትና ልጅ ነበረው ማለት ነው እንደዛ ብሎ የመለሰው ለክርስቲያኖቹ። እዛች ጋር ምናልባት የመልእክት አጻጻፍ ስህተት ሊኖር ይችላል። አሁን ግን ልክ ነህ። መሲሁንም እዚህ ጽሁፍ ላይ አዳምጠኝ ቆይ። እዚህ ጽሁፍ ላይ መሲሁንም ልጅና ሚስት እንዳለው አድርጎ ነው የጻፈው። ለዛውን የጽሁፉን ስህተትነት እኮ ከዚህ መረዳት እንችላለን። መሲሁ የለውም ማለት ልጅና ሚስት የለውም። መሲሁ ልጅና ሚስት የለውም ማለት ቆይ፣ እስልምና ያምናል እንዴ? መሲሁ ልጅና ሚስት አለው ብሎ ያምናል እስልምና? እዚች ጋር ግን የተጻፈው በአንተ አነጋገር ከሆነ ወይ ኤንዞ አቤት፣ እዝራንም እንደዛ ብሎ አያምንም እስልምናው። እዝራንም ሚስትና ልጅ አለው ብሎ አያምንም እስልምናው። እነሱ ያምኑበት ቆይ ሲጀመር ምንም አያምኑም። ምንም እዝራን እንደዚህ ብለው አያምኑም። ሲጀመርም የለም ማስረጃም የለም። ሽታም አታመጣም አልኩህ እኮ። ስለሱ እኮ አይደለም ያላህ ልጅ ነው ብሎ የሚያመልክ አይሁዶች የሉም። አይሁዶች ማለት አሁን አሉ በህይወታቸው ታያቸዋለህ። እዝራ ነው አምላካችን እያሉ ሲያመልኩ አታገኛቸው።
አታገኝም። አይ አንድ ቆይ አታመጣም። አይሁዶቹ ግን ያምኑት ነበረ፣ ይከተሉት ነበር አይደል? እዝራን አያምኑም እንከተለዋለን አሉ አይሁዶቹ። አያምኑም አያምኑም አይሁዶቹ አያምኑም። እዚች ጋር ምንድን ነው የሚለው ጽሑፍ? እሱን ገንዘው እዝራን ነው የምንከተለው አሉ ብለህ እኮ ነው ያነበብክልኝ። ምናመልከው እንትን እኮ ነው። በቂያማ ቀን እንዲህ ተብለው ይጠየቃሉ አይሁዶች። ያለፉትን ብቻ እኮ አይደለም ደሁል ኔሽኖቹ እኛ ክርስቲያኖች ያለፉትን ብቻ አይደለም አሁን ያለነውም ወደፊት የምንመጣውም ክርስቲያኖች ምን ተብለን እንጠየቃለን? ማንን ታመልካላችሁ? አይሁዶችም ማንን ታመልካሉ ተብለው ይጠየቃሉ አለ። ከዛስ እዝራን ብለው ይመልሳሉ። እዝራ የአላህን ልጅ ነው የምናመልከው ብለው ይላሉ። ከዛስ ምን ይባላሉ? አላህ ሚስትና ልጅ የለውም ተብለው ይባላሉ። ክርስቲያኖች ደግሞ ይጠየቃሉ። ማንን ነው የምታመልኩ ሲባሉ በቂያማ ቀን ነው የሚጠየቁ። ገና ማን ነው የምታመልኩ ሲባሉ መሲሁን ይላሉ። ከዛ መሲሁን የአላህን ልጅ ይላሉ። አላህ ሚስትና ልጅ የለውም፣ ስለዚህ ገሃነም ግቡ ዋሽታችኋል ተብለው ይባላሉ። በቂያማ ቀን ማለት ነው። መሲሁን የአላህን ልጅ ነው አይደል የሚሉት? መሲሁን የአላህን ልጅ ሲሉ ፈጣሪ ልጅ የለውም አይወልድም በመሰረቱ የሚለውን ለማስተላለፍ ያልወለደው ለምንድን ነው? ያልወለደው ምን ስለሌለው ነው? ስለማይፈልግ መፍጠር ስለሚችል። ሐዲሱ ስለማይፈልግ ነው የሚለው ወይንስ ሚስት የለውም ነው የሚለው? መፍጠር ስለሚችል መውለድ አይጠበቅበትም። ሚስት ስለሌለው ነው የሚለው ወይንስ ስላልፈለገ ነው የሚለው? ዋይፍ ማለት ምን ማለት ነበር? ኤንዞ እሱን ማወቅ ግዴታ አይጠበቅብኝም። እኔ በአማርኛ ነው አፌን የፈታሁት። በአማርኛ ማውራት የምንችል ከሆነ እናውራ እንጂ ያንን ማወቅ ትራንስሌት አድርግለት። እኔም በአማርኛ ስለፈታው እንግሊዝኛ ስለማልችል ዋይፍ የሚለውን ተርጉምልን በአማርኛ። ብዙ ሰው እንደኔ ያልተማሩ ስለሚኖሩ ዋይፍ የሚለው ሚስት ነው። ምን ወደዚህ የሚያስፈልጉም እኮ እንደ እውቀት ሲጠይቀኝ ግን አሁን እዚህ ጋር ይሁን ምን ተፈጠረ ነው? ቆይ አንዴ አልሐምዱሊላህ። ስለዚህ አላህ ሚስት ስለሌለው ልጅ የለውም። ሃው ኢት ካን ቢ አላህ ስለዚህ ወንድ ነው ማለት ነው። ልጅ የሌለው ሚስት ስለሌለው ነው። ኦኬ አንድ አካል ልጅ የለኝም ምክንያቱም ሚስት የለኝም ካለ ጾታው ምንድን ነው ማለት ነው? ወንድ ነው። ፈጣሪ በኢየሱስ በወንድ መልክ ሲመጣ ወንድ ስለሆነ ነው እንዴ? ኢየሱስን ሆነ ሲመጣ ነው የኛ መገለጥ ነው። እኛ ክርስቶስ በስጋ ተገለጠ ብለን እናምናለን። መገለጥ ብቻ አይደለም። አዳምን በምን ፈጠረው? በእናንተ እምነት አዳምን በምን ፈጠረው? ፈጣሪ አዳምን በመልኩ ከምን? ከአፈር። ከዛስ ምን አለበት? ከአፈር ብቻ ሳይሆን ግን እስትንፋስም ሰጥቶታል። እስትንፋሱ ከአፈር የተገኘች አይደለች። ፈጣሪ እስትንፋስ አለው ማለት ነው። የእናንተ ፈጣሪ የእናንተ እግዚአብሔር እስትንፋስ አለው ማለት ነው። ያ ምንድን ነው? ከምንድን ነው የተገኘችው? እሱ ዲፋይን ይፈልጋል። ሰራችሁ እንዴት የሰጣችሁ የሚለው እንትን ይፈልጋል። የነፍሱን ተው። ፈጣሪ እስትንፋሱን ኬታ መጣው? ፈጣሪ እስትንፋስ አለው። ፈጣሪ እስትንፋስ አለው ሜይ ቢ እኮ አዳምጣ አንዴ። አሁን እኮ ቅድም መንፈስ ነው ብለኸኛል። ያኛው መለኮታዊ ባህሪው ነው። እሺ ብለኸኛል። የኢየሱስ ይሁን እንደዛ ገና አዳምን ሲፈጥር እግዚአብሔር እኮ አዳምጥ። እሺ ምን ብለን እናምናለን? እስትንፋሰ እሱን እንደውም መንፈስ ቅዱስ ብለን እንጠራዋለን። መንፈስ ቅዱስ ብለን እንጠራዋለን። ሕያው የሚሆንበት ማለት ነው። ሕያውነት ከሌለው ደግሞ ፈጣሪ ምን ይሆናል ማለት ነው? ሙት ይሆናል ማለት ነው። እስትንፋስ ሲባል ግን እንዳንተ እንደምትለው ኦክሲጅን አስገብተህ እንደምታወጣው አይነት እሳቤ እንዳታስብ። እሺ ለምንድን ነው ታዲያ የፈጣሪ የአላህን ዝም ብለህ የአላህንስ ለምንድን ነው በዛ መንገድ መረዳት ያልፈለግከው? አይደለማ። የአላህን ለምን እጁን ሲልህ እጅ ብሎ ሲያስረዳህ ፈጣሪን እስትንፋስ ሲልህ እንደ አንተ አይነት እፍ የምትለው እስትንፋስ አይደለም ካልከኝ፣ ፈጣሪን ደግሞ እዚች ጋር አላህን ደግሞ እጅ ብሎ ሲገልጽ ለምንድን ነው የአንተን አይነት እጅ ነው
ብለህ ለመረዳት የፈለግከው? በመሰረቱ የአንተ እጅ ቆይ እሺ ልመልስልህ። ይዞ ውቅያኖስንና ባህርን በአንድ እጁ ይዛል እንደ አንተ እጅ ትይዛለህ? አንተ ይዞ ልመልስልህ። መያዝ ትችላለህ? አንተ ይዞ በአንድ እጅህ ይዞ ባህርንም ውቅያኖሶችን መያዝ አትችልም አይደል? ልመልስልህ። እሺ ልመልስልህ። እኛ ጋር ለሜታፎሪክ የሆኑ ስፒቾች አሉ፣ ምሳሌያዊ በሆኑ የተገለጡ አሉ። እናንተ ጋር ግን ምሳሌያዊ ናቸው ብላችሁ አታምኑ። ሀባሽ ነህ ወይንስ ዋቢያ ነህ? ሀባሽ ከሆንክ ልታምን ትችላለህ ሜታፎሪክ ናቸው ብለህ። ዋቢያስ ከሆንክ ግን ተወንክ ደግሞ ይሄ ሊትራል ናቸው አካላቶች አሉት ብለህ ነው የምታምኑ። ሱፊነ ሰለፊ ከየትኛው ነው? የዚህን ያህል የጠለቅኩም ሙስሊም አይደለሁም፣ ግን አንተን የምታወራውን ቶፒክ ለማውራት የዚህን ያህል የረቀቀ የእስልምና እውቀት አስፈላጊ ነው ብዬም አላምነው። አቂዳህን ለይ የለውም። ሀባሽ ከሆንክ ሀባሾች ሜታፎሪክ ነው። አቂዳህን መች ለየህ አንተ ራስህ? አንተም እኮ ለይተህ አይደለም የምታወራው። ምንድን ነህ አንተ? አዳምጥሽ ምንድን ነህ አንተ? ያለ ሜታፎሪክ ነው ብለው የሚያምኑ አሉ ሀባሾች። አሁን ለምሳሌ ምን ብለው ነው የሚያምኑት? ይሄ የሚገለጡትን አካላቶችን አላህ አካል አለው ብለው ከና አያምኑም እነሱ። አላህ ከአርሽ በላይ ነው የሚለውንም አያምኑም እነሱ። አላህ በሁሉ ቦታ አለ ብለው ነው የሚያምኑት። ሽንት ቤት የምትላቸው አለ ነው የሚሉ። ዋቢያዎች ደግሞ ይህን አያምኑ። አላህ ከአርሽ በላይ ነው። ሱራ 7:54 ባለው መሰረት ሌሎችም እንትኖች ላይ ያሉ አላህ ከአርሽ በላይ ነው፣ በአርሽ ላይ የተደላደለ የሚለውን ጥቅስ እዛው ማለት ነው። ስለዚህ አካላቶቹም እንደመጡለት እንደተጠቀሱት እንዳሉት እንቀበላለን ብለው ያምናሉ። አንተ ከየትኛው ነህ ያልኩ ለዚህ ነው። እኛ ጋር ስትመጣ ግን የተነገሩ አሉ አካላቶች ተነግረው ልታገኝ ትችላለህ። መጽሐፍ ቅዱስ ውስጥ አይኖች ምናምን ተብለው የፈጣሪ አይኖች ተብሎ ሊባል ይችላል። ያ እይታውን ለመግለጽ ነው፣ ሜታፎሪክ ናቸው። ምክንያቱም በግልጽ መጽሐፍ ቅዱስ ምን ስለሚለን ፈጣሪ ስጋና ደም እንደሌለው ሊዳሰስ እንደማይችል ስለነገረን ሉቃስ ወንጌል ምዕራፍ 24 ላይ ቁጥሩን አላስታውስም፣ ቼክ አድርግልኝ ቆስጠንጢኖስ። ነገር ግን አስቀድሞ ደግሞ በዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ እንደሆነ ነግሮናል። እግዚአብሔር መንፈስ ነው። ስለዚህ መንፈስ ከሆነ ደግሞ ያ የሚዳሰስ የሚነካም አይደለም። በእናንተ ግን አላህ መንፈስ ነው ካልከኝ ማስረጃ ማምጣት ይጠበቅባል። አላህ መንፈስ ነው? አላህ በእኔ እምነት እንደ እስልምናውም የፈለገውን መሆን የሚችል ጌታ ነው። ማስረጃ እስቲ ስጠን። ለምሳሌ የፈለገውን መሆን ይችላል ስትል ማስረጃ ሊኖር ይገባል። ማለት የፈለገውን ስትል የትም ቦታ እንደሚገኝ መገኘት እንደሚችል አሁን አንተም አምነህልኛል አይደል? የትም ቦታ መገኘት ከቻለ አንድ የሰው አካል ይኸውልህ። እሺ እስልምና ያምናል። እስልምና ያንን እንደሚል ተናግረሃል። ቢያንስ አንተ ታምናለህ ስልህ ታውቃለህ ማለት ነው። እስልምና ያንን እንደሚል እይታዎችን ያስቀመጥኩት ሁለቱም አሉ። ሁሉ ጋር ይገኛል ብለው ሀባሾች ያምናሉ። ዋቢያዎቹ ደግሞ አላህ ከአርሽ በላይ ነው እንጂ ሁሉም ቦታ አይገኝም፣ ሁሉም ቦታ ይገኛል የሚለው ስህተት ነው ብለው ጠብ አለ። ይህንን ታውቀዋለህ ብዬ አስባለሁ። አብዛኛው ቲክቶክ ላይ ያሉ ንጽጽር የሚሰሩት ለምሳሌ ዋቢያ ናቸው። አላህ በሁሉ ቦታ ይገኛል ብለው አያምኑም፣ ንጽጽር ላይ የሚሰሩት አብዛኞቹ። ነገር ግን ጀማው መሬት ያሉት ህዝቦቹ አብዛኞቹ ሀባሽ ናቸው። ህዝቡ አብዛኛው ሀባሽ ነው። እነሱ ስለሚያወሩት እንደሚያግን ያምናሉ። ምን ስለሚያደርጉት ስለ እያንዳንዱ እንቅስቃሴያቸው ፈጣሪ ሁሉን አዋቂ መሆኑን አያምኑም። አይ ያውቃል አያውቅም ሌላ ጉዳይ እኮ ነው። አሜሪካ እኛ ጋር አይደለችም ያለችው። እዛ ቁጭ ብላ እኮ በተራቀቁ መሳሪያዎች በሳተላይቶች ቁጭ ብላ ትከታተለናለች፣ ታየናለች። ትራምፕ ቁጭ ብሎ ዋይት ሀውስ ውስጥ የዓለምን እንቅስቃሴ ይከታተላል። እንደውም ማርስ ላይ እንኳን እንትን ይላሉ አይደለም። ማርስ ቻይና ቁጭ ብላ እዚሁ ከጨረቃ ላይ ማዕድን እያወጣኝ ነው። ስለዚህ ያ ማለት ቻይና አንድ ሳይንቲስት ቁጭ ብሎ እዚህ ማርስ ላይ ያለውን እንቅስቃሴ ስለተከታተለና ስላየ ያን አምላክ አያደርገውም። አላህም የሆነ በሪሞት ኮንትሮል የሆነ ቦታ ላይ ቁጭ ብሎ እዛ ጋር ያሉትን ያያል፣ ይመለከታል፣ ያውቃል ብትለኝ ጀስ ከቻይና ሳይንቲስቶች የተሻለ ብዙም ነገር የለውም ማለት ነው። አሁን የነዛ ትክክል ነው ከአርሽ በላይ ነው ያለው የሚሉት ልክ ናቸው እያልኩ ሳይሆን ለነሱ ሌላ ጥያቄ ነው እየጠየቅኩ ያለሁት። የትም ቦታ ላይ መገኘት እንደሚችል የትም ቦታ ያለን ነገር የሚካሄደውን ነገር እንደሚያውቅ ያምናሉ አይደል? እነዛ ሰዎች አውርታቸው ከነበር ምናልባት ያምናሉ።
ያን የሚያምኑ ከሆነ የትም ቦታ ላይ አለ ማለት እኮ እያሉህ ነው በተዘዋዋሪ። ኖ ቆይ ፈጣሪ አንተ ማለት ውስጥ የለም? አይደለም። ፈጣሪ አንተ ውስጥ የለም? በእናንተ አይ በክርስትና እምነት ዋይ በክርስትና እምነት ኢንዞ ፈጣሪ አንተ ውስጥ የለም? ኢንዞ ፈጣሪ አንተ ኢንዞ ውስጥ የለም ወይ በክርስትና ኢንዞ እምነት? አዳምጥ። እሺ እሺ አዳምጣ። የቻይና ሳይንቲስቶች ቻይና ላይ ቁጭ ብለው ማርስ ላይ የሚካሄደውን ነገር ስላዩና ስላወቁ ማርስ ላይ ናቸው ያሉት ማለት አይደለም። በዛታቸው አይደለም። በአካላቸው እዛ ናቸው ማለት አይደለም። በእውቀት እዛ ስለደረሱና ያንን ስላወቁ እዛ ናቸው። በአካል አያስብላቸውም። እኔም እኮ እሱን እኮ ነው የምልህ። የተለየ ነገር እኮ ያንተ እያልኩ የትኛው ነው። ቆይ ስማ፣ ያንተን አቋም ራሱን እኮ ግልጽ አላደረክም። ዝም ብለህ እንትን እያልክ ኢየሱስ ነዋል። ኢየሱስ ስማ፣ አንተም እኮ ምንም አቋምህ ግልጽ አይደለም። ኦርቶዶክስ ነህ እንዳንል 6 ሰዓት መልስ ውሃ ስጠጣ ያው የምናየው። አይ 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 አሁን ልታቀባባይ ነው። በቃ በቃ 6 ሰዓት ውሃ ጠጣህ አለኝ። አሁን በ5 ሰዓት ታስወጡኛላችሁ። በቃ ኤኒዌይስ አሁን ሊያቀሳስረኝ ማለት ነው። አፉ ምን አልሐምዱሊላህ መልስልህ ገባኝ። ልክ ምን አንተ አማን ነው። እሱ እኮ ወደ አህባሾች መጣ። ዞረ ዞረ እና እንደማዋጣው ሲያውቅ ወደ አህባሾች መጣ። አንተም ከአህባሾች ጋር ነህ አይሆን ያለው አይ ወይ በየትኛው ቅድሙ ነው? አላህ ወንድ ነው ወይ ያልከውን ነው። አዎ አይ እሱ እኔ ተኩል ትክክለኛውን ያለው መንገድ በገባኝ ልክ እሺ፣ እከተላለሁ ቀጥል፣ ችግር የለውም። ጓይ እሺ፣ ቀጥል፣ እሺ፣ ችግር የለውም። እኮ ከቁርአን እኮ የቅድመውን ኤክስፕላኔሽኑ ስትመለከተው ለማን ነው የተገለጸው ስትል ለክርስቲያኖች ነው። ክርስቲያኖች እግዚአብሔር ምን አለው ይላሉ? ልጅ አለው ብሎ ያምናሉ አይደለ? መሲሁን ኢየሱስን እሺ ስለሆነ ፈጣሪ ደግሞ ከዛ ነገር እየጠራ ነው። ሚስትም ልጅም የለውም ይላል። ስለሆነ አንተ ባልከው የትኛው አንተ ክርስቲያን ነው አስተሳሰብ ታዲያ? ደግሞ ሚስትም ልጅም የለውም ስላለ አልሐምዱሊላህ። አላህ ምንድን የትኛው ክርስቲያን ነው? የትኛው እ? ክርስቲያን ነው ፈጣሪ ሚስት አለው ያለ? የትኛው ክርስቲያን ነው ፈጣሪ ሚስት አለው የሚል ታዲያ? ሚስት አለው ሳይሆን ልጅ አለው አለ። ልጅ አለው አለ። ባላ ምላሽ ሲሰጥ ልጅ አለው ደግሞ አለ። አላህ ሚስት ሰን አለ የለው የሚባለው አለ። እንትና ኢየሱስ ክርስቶስ እግዚአብሔር ልጅ እ? ስለሆነ ይሄ የሚያመለክተው እሺ ምንድን ነው? ከጎዶሎ ነገር የጸዳ ነው። በተለምዷዊ መልኩ ስትመለከተው የሰው ልጅ የሚፈጠረው እንዴት ነው? ባልና ሚስት ተጋብቶ ልጅ እሺ ይወለዳል ማለት ነው። እሺ ስለሆነ እንደዚህ አይነት ነገር አይደለም። ፈጣሪ ከዛ ጉድለት እየጠራ ነው ይልሃል። ስለሆነ አንተ ይህንን ምልከታ ይዘህ ወደ ምን ትመጣለህ? ወንድ ነው ወደሚለው ትመጣለህ ማለት ነው። አልሐምዱሊላህ እኛም ያልነው የፈለግከው ይሄንን ይህንን ነው። ነው አልሐምዱሊላህ እኛም ያልነው ይሄንኑ ነው። ምክንያቱም እኮ። አላህ መልሶ ደግሞ ምን የሚያውቀው ይላል ሰውኛን ቆይ ቆይ፣ አልሐምዱሊላህ እኮ? አዳምጣ። መልሶ ምን አላህ ይላል? የሚያውቀው መወለድ ቆይ አዳምጣ። አላህ የሚያውቀው የሰውኛን መወላለድ ብቻ ነው። ወሲብ ካልተደረገ ልጅ ሊኖረው አይችልም። ስለዚህ ልጅ ሲባሉ ሌም ትዝ የሚለው ሳይባ ፍቅረኛ ሚስት ነው ትዝ የምትለው። በጣም ስለዚህ ሚስት ሳይኖረኝ እንዴት አገባለሁ ብሎ ይደነግጣል አለ። ለዛ ምላሽ ሲሰጥ ምን አለ? ልጅ አለው ሲባል ሚስትም የለኝ እንዴት ልጅ ይኖረኛል? እኛ ደግሞ እንደዛ ብለን አናምነው። ፈጣሪ ሚስት ኖሮት ልጅ ወለደ ብለን ስለማናምን አላህ አትሊስት የእኛን ሃይማኖት አያውቀውም። ኤንዌስ ግን ቶፒኩ ላይ እኮ ሽፍት አስደርገናል። አላህ በሁለት ሼፕ ነው የሚመጣው ሳይሆን ልጅ የሚወለደው እንዴት ነው? አንተ ቆይ ይህን መልስልኝ። ልጅ የሚወለደው እንዴት ነው? እንዴት ነው ልጅ የሚወለደው እንዴት ነው? አልወለድኩኝ እኔ ምን አውቃለሁ? እንዴት ነው የሚወለደው? መልስልኝ። እኔ ጠየቅኩ። እንዴት ነው የሚወለደው? አንተ ስለ ፈጣሪ እያወራህል እኔ እንኳን ስለ ልጅ መወለድ ይቅርና አስረዳኝ። እሱን ጠየቅኩ። መልስልኝ። አንተ ፕሮሰስ አለው። አስረዳኝ። አይ መልስልኝ። ስላልደረስኩኝ አስረዳኝ። አይ ልስማ። ስለዚህ እኔም አልደረስኩም ገና ነኝ። ኦኬ። ስለዚህ አላህ የተረዳው ምንድን ነው? እሱ ማለት ነው እንዳስረዳው የፈለገው አልሐምዱሊላህ ሚስት ለመውለድ አይሚን ልጅ የሚወለደው እንዴት ነው? እሱ ቆስጠንጢኖስ ለምሳሌ አንዲትን ቻይናዊት ቆንጅዬ አይኗ ሞጭሞጫማዋን ያገባል። የሰርግ ይደገሳል። ጨጉላ ይኖራል፣ ሽርሽር ምናምን። ከዛ ይደገሳል፣ ይበላል፣ ይጠጣል።
ከጨቅሏ በኋላ ምናምን ነገር እኮ አግብተሃል እኮ እና ከዛ በኋላ ከ9 ወር በኋላ እያለ የሆነ ህፃን ልጅ ይመጣል ማለት ነው። ልጅ እንደዚህ ይወለዳል። ስለዚህ አላህ የሚተረዳው በቃ ይሄ ተፈጥሯዊ መንገድ ነው። ይሄንን ተፈጥሯዊ መንገድ ነው አላህ የሚያውቀው። የትኛውም ክርስቲያን ግን በእንደዚህ አይነት በተፈጥሯዊ ሁኔታ ብዙ የሚያውቀው እኮ ልጅ ማለት ምን ማለት ነው? እሺ የእናንተ አንደርስታንዲንግ ልጅ ልጅ ማለት የምትሉት እንዴት ነው? ልዩነት አለው። ልጅ በብዙ አይነት ይፈታል። ለምሳሌ እኛ ራሱ የአምላክ ልጅ ነን፣ የእግዚአብሔር ልጅ ነን። ያ ማለት ግን ልክ የስጋ ፍላጎት ተከናውኖ ማለት አይደለም። አንደኛ ስለመሲሁ ነው። አሁን እኛ ዮሐንስ ወንጌል ምዕራፍ ፍጥረት 1 ነው። አንዴ ክፈትልኝ። ዮሐንስ ወንጌል ምዕራፍ 1 አንዴ ክፈተው። ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለሚቀበሉት የእግዚአብሔር ልጅ ይባሉ ዘንድ ስልጣን ሰጣቸው። ይህ ስጦታ ጸጋ ማለት ነው። እነርሱም ከእግዚአብሔር ተወለዱ። ከማን ተወለዱ? ከእግዚአብሔር እንጂ ከደምን ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። ይሄ ስጋ ፍቃድን እዛው ትተዋለህ ማለት ነው። በምን ተወለዱ? ከስጋ ፍቃድ አይደለም፣ የጸጋ ስለሆነ የጸጋ ልጅነት ስለሆነ። አላህ የሚያውቀው ግን ምንድን ነው? እሱ የስጋ ፍቃድን ብቻ ነው የሚያውቀው። ከስጋ ያለውን ነገር ብቻ ነው የሚረዳው። ስለዚህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ይለናል። ከዛ አንጻር ነው። ስለዚህ ይህንን በተለምዶ ያለውን አላህ አሁን ኢየሱስ ምን እኛ አይነት ለማናም ነው ምን አይነት እኛ ልጅ ነው? ለማንረዳው ክርስቶስ የጸጋ ልጅ ነው ማለት ነው። የምን ልጅ ነው ክርስቶስ? የጸጋ ነው። የባህሪ ልጅ ነው እሱ። የባህሪ ልጅ ዕብራውያን ምዕራፍ 1 ቁጥር 1 ክፍልለት ባህሪ ማለት ባህሪ ስትል ከእርሱ የተገኘ የራሱ ባህሪ ልክ ከሲፋቱ አንዱ እንደምትለው ማለት ነው። ሲፋት ማለት ነው ባህሪ። ቁጥር 2 ላይ እንደዚህ ይላል፣ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን ሲፋት ማለት ነው። ከአንድ አዳም ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። በልጁ አብ እርሱ የክብሩ መንጸባረቅና የባህሪው እርሱ ምንድን ነው? የክብሩ መንጸባረቅና የባህሪው ምሳሌ። የባህሪው ምንድን ነው? ምሳሌ ሆኖ ሁሉን ስልጣን በቃሉ እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ ለክርስቶስ ሲነገር ምንድን ነው? የባህሪ ልጅነት ነው የሚነገረው። ለእኛ ሲነገር የጸጋ ልጅነት ነው የሚነገረው። አላህ ግን ይህንን ስለማያውቅ የምን ልጅነትን ነው የሚያውቀው? አላህ ልክ ቆስጠንጢኖስ ያችን ሞጭሟጫ ቻይናዊ እንደኔ አይኗ ሊጠፋ የደረሰ እኔ እንኳን አይኔ ቦግ ያለ ነው ባይዘ ላይት ላይ ስለምቆየ ነው እንትን ብለው ጠብ ይፈጠራል። ቻይናዊ ሚስት አለ ወይ ተብለህ አናትን በዘነዘናት ልህና ኢትዮጵያዊቷ ከስር እየተከታተለች ማንም ያስጥል የለም። ከስር እየተከታተለች ነው። አደራህን አስበላው አይደል? ኧረ ተው። ማን የቻይናዊቷ አውጣ ተብለህ ደግሞ አስበው። ስለዚህ አላህ የተረዳው ምንድነው? እሱ በዛኛው በሁለቱ የስጋን ፍቃድ ብቻ ነው የተረዳው። ከዛ አንጻር ነው። እኛ ግን እንደዛ ብለን አናምንም። ክርስቶስ የባህሪ ልጅ ነው፣ እኛ የጸጋ ልጅ ነን ብለን ነው ምናምነው። ስለዚህ አላህን አሁን አንድ እዛው ላይ ትንሽ አውራኝና ይብቃን ይመስለኛል። በሁለት ሼፕ ይመጣል የሚለውን እሴት ምንድን ነው የምትረዳው? እሱን አላህ በሁለት ሼፕ የሚመጣበትን እዚህ ጋር አሁን አልገባኝም ያልከው ነገር። ይህን ስልጣን የሰጠው የቀባው አይደለም ኢየሱስ ክርስቶስ ስልጣን የቀባው ማን ነው? እግዚአብሔር አይደለ? ምኑን ነው የቀባው? በቀኙ አስመረው ይላል። እስኪ መልስ ክፈቱ። መረጠው ፈጣሪ እሱን እንደመረጠው እንደቀባው ምኑን ይሰማል አሁን
ትሰማለህ። ቀብቶ በቀኙ እንዳስቀመጠው ነው የሚናገረው አለ። በግርማው ቀኝ ተቀመጠ። እርሱ ማን እንደሆነ ታውቃለህ? ልጁ ነው። የምኑ የባህሪው ልጁ ነው። ነው የባህሪው ልጅ ባህሪው እንደመሆኑ ከእርሱ የተገኘ አዳም እኮ አካል እንዳለው ያላ ሲፋቶች አንዱ ቁርአን ለምሳሌ ያላ ቃል ነው። ሰው ከሲፋቱ አንዱ ነው። ሲፋቱ ተሆነ ደግሞ ፍጡር አይደለም ባህሪው ስለሆነ እንደናንተ ሎጂክ ማለት ነው። ስለዚህ ክርስቶስ ደግሞ ምንድነው? እሱ የፈጣሪ ቃል እኮ ነው። የእሱም ቃል እኮ ነው። ያ ቃሉ ግን ምን ሆነ? ሲፋት እኮ ማለት መገለጫ ባህሪ እኮ ማለት ነው። ያ ቃሉ ሲፋት መሆኑን አታውቅም? ያላ ሲፋት መሆኑን አታውቅም? አላስማወል ሲፋት ውስጥ ይካተታል እኮ ያላ ቃል። እንዴት ይሆናል? ሲፋት እኮ ማለት መገለጫ ባህሪ እኮ ነው። እሺ ያላ ቃል ሲፋ ማለት ምን ነው? መጀመሪያ ችግር የለውም። እሺ ለምሳሌ ቁርአን ያላ ቃል ነው አይደለም? ቁርአን ፍጡር ነው። ቁርአን ነው ፍጡር ነው ነው ፍጡር አይደለም። ያላ ቃል ነው ብለህ አይደለም? ቆይ አይደለም። ያላ ቃል ፍጡር ነው ነው ያልከኝ? ኖ ነው ያልከኝ? አይደለም ነው ያልኩህ። ቁርአን ያላ ቃል ነው። ኦኬ ቁርአን ያላ ቃል ነው። ቁርአን ፍጡር ነው? አይ ፍጡር ነው ወይ? ይሄ እነዚህ ጥያቄ ውስጥ አገባም አንተ። በቃ ቃል ነው። ንግግር ነው። ቁርአን ንግግር ነው። የእሱ ቃል ነው። ንግግር ነው ማለት ነው። ቆይ ፍጡር ነው አንተ ወይ? እኮ ያልኩህ ሲፋ ነው። ሲፋ ሲተረጎም ባህሪ ነው ነው። ችግር የለውም በቃ እኔ እንደውም አይደለም ቃል ነው። አንተ ቃል ፍጡር ነው ብላ አሳየህ። ያላ ቃል ፍጡር ነው ወይ? ቃል ነው። እሱ የእሱ ንግግር ነው። ቁርአን ያላ ቃል ነው ብለኸኛል። ቃሉ ፍጡር ነው ወይ? ፍጡር አይደለም። እንዴት ይሆናል? ኦኬ ቁርአን አላህ አይደለም። አላህ ቁርአን ነው። ቁርአን አላህ ነው። አላህ ቁርአን ነው ወይ? የእሱ ንግግር ነው። ቆይ እንትና አብዱል አቃት ግባ። ቆይ ንግግሩም ይሁን ወሬውም ይሁን ቁርአን ያላ ቃል ነው ብለኸኛል። ቴንኪው። ቃሉ ፍጡር ነው ወይ ቁርአን ብያለሁ? አይደለም ብለኸኛል። አላህ ቁርአን ነው ወይ ብያለሁ? አይደለም ብለኸኛል። ቁርአንስ አላህ ነው? ቁርአን አላህ ነው? አይደለም። የእሱ ቃል ነው። ቃል ነው። ያንተ ቃል አንተ ነህ እንዴ? ያንተ ነው እንጂ አንተ አይደለህም እኮ። ልብ በል ቁርአን አላህ አይደለም። አላህ ቁርአን አይደለም። ቃሉ ነው ግን ፍጡር አይደለም። አላህ ፍጡር ነው። አላህ ፍጡር ነው። እንዴት ፍጡር ነው? እሺ ቴንኪው። ልብ በለው፣ በደንብ አስተውል። አላህ ፍጡር አይደለም። ቁርአን ደግሞ ያላህ ቃል ነው። ቃሉም ደግሞ ፍጡር አይደለም። ዊችዝ ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። አትሊስት ሁለት ፍጡር ያልሆኑ አሉን። ምን አላህ የሚባለው አለ፣ ቃሉ ደግሞ ቁርአን የሚባለው ፍጡር ያልሆነ አለ። ሁለት ፍጡር ያልሆኑ አሉን ማለት ነው። አላህ አለ፣ ከዛ የአላህ ቃሉ ደግሞ ቁርአን አለ። ቁርአን አላህ አይደለም፣ አላህም ቁርአን አይደለም። ቃሉ ግን ያላህ ነው፣ ፍጡር አይደለም። ይሄም ፍጡር አይደለም፣ ይሄም ፍጡር አይደለም። ስለዚህ ምኑ ነው ታዲያ? ምኑ? ሁለት ፍጡር ያልሆኑ አሉን፣ ቃሉና አላህ፣ ቁርአኑና አላህ ማለት ነው። እሺ ምንና ምንድን ናቸው? አላህና ቃል ምንና ምንድን ናቸው? እንዴ አላህ አለ፣ የአላህ ንግግር ደግሞ የአላህ ቃል ይባላል። ንግግሩ ይባላል። እኔ ልጠይቅህ፣ እሺ በዚህ ሎጂክ ይርክ እግዚአብሔር አለ ነው መልስልህ። እሺ እዝነቱ አለ የኛን። እሺ ቆይ የኛን ልመልስልህ። ይሄ መልስልኝ። እዝነቱ አለ፣ አዛኝነቱ አለ። ኖ እዛ ውስጥ አትግባ። እዝነቱም የተፈጠረ ነው። አላህ አዋጣህም፣ አትጠይቀኝ። ምክንያቱም
100 ዝነቶችን ፈጥሮ 99ኞቹን አይደለም እሱ ጋር ያንተን አስቀምጦ እንጂ ያንተን አንደኛውን ወደ መልስልኝ። ምድር ያንተን አልሐምዱሊላህ። ቆይ እዝነቱ የተፈጠረ ስለሆነ አሁንም እኮ አያስሄድህም። ያንተን ቶፒኩ መልስልኝ። አያስሄድህም። አሁን ቃሉ ላይ እየጠየቅኩ እናውራ። ነው ቆይ እኮ ቃሉ ላይ እናውራና ትጠይቀኛለህ። እኮ አንተ እኮ ይህንን ጨርስና የጠየቀኝ ይህንን ልጨርስልህ። ሌላ እንትን ውስጥ አትግባ። እዛ ውስጥ ከገባ እዝነቱ ውስጥ ከገባ ደግሞ ሌላ አጣብቂኝ ነው፣ የተፈጠረ ስለሆነ። ምክንያቱም የተፈጠረ አካል እዝነቱ ራሱ የተፈጠረ ከሆነ አላህ በራሱ ደግሞ አዛኝ እንዳልነበረና ቁጣው ደግሞ ከእዝነቱ የከፋ እንደነበረ እሱን አመጣብህና ሌላ እንትን ነው የሚሆነው። ከአላህ ጋር እዝነት አለ። ያ እዝነቱ ደግሞ ምንድን ነው? ፍጡር ነው። ስለዚህ ፍጡር ከአላህ ጋር አለ ብዬ ሌላ ልሞግት ስለምችል ማለት ነው። ኤኒዌይስ እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ቀኝ ተቀመጠ ይላል። ስለዚህ እርሱ የተባለው ማን ነው? እሱ ክርስቶስ ነው፣ የአብ ልጅ ክርስቶስ። እርሱ ተብሎ የተጠራው የባህሪው ልጅ ነው። የባህሪው ልጅ ከእርሱ የተገኘ የእሱ ባህሪ ምሳሌ ስለሆነ ማለት ነው። ስለዚህ ለአራማን ሱረቱ ዘሩፍ ላይ 81ኛው አያ ላይ ለአራማን ልጅ የለውም እንጂ ቢኖረው ከተገዢዎቹ የመጀመሪያ ነኝ በል የሚለው ከዚህ አንጻር ነው። ባህሪው ምንድነው? ፍጡር ስለማይሆን ምንድነው የሚሆነው? ገዢ ነው የሚሆነው። ገዢ ስለሚሆን ቁርአኑ ስለገባው ነው። እችም ወስዶ የአምላክ ልጅ አምላክ እንደሆነ ስለገባው ነው። ስለዚህ ከዚህም በተነሳ መጽሐፉ ምን ይለናል? ቁጥር 8 ላይ ያደርግልን ከፍ አድርገው። አብ ስለ ልጁ ምን ብሎ ይመሰክራል? ፍጡር ነህ ነው የሚለው ነው። ቁጥር 8 ላይ እንደዚህ ይላል። ከፍ አድርገው ከፋክ ስለ ልጁ ግን ይላል። አስቀድሞ ስለ ልጁ ይህን ከነገረን በኋላ ስለ ልጁ ግን እንዲህ ይላል። አብ ማለት ነው። አምላክ ሆይ አምላክ ብሎ ይጠራዋል። አብ ልጁን ምን ብሎ ይጠራዋል? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዙፋንህ ምን ይላል? እስከ ዘላለም ድረስ ይኖራል። የመንግስት ብትር የቅንነት ብትር ነው። ስለዚህ ይህን እያለ ይቀጥላል ማለት ነው። ስለዚህ ክርስቶስ ምንድነው? እሱ በስጋ የተገለጠ አምላክ እንደመሆኑ በስጋ ሲገለጥ የቤዛነት አገልግሎትን አገልግሏል። ከዛ በኋላ በክብር በአብ ቀኝ ተቀምጧል። በአብ ቀኝ ሲባል የሆነ ቀኝ ኖሮ ሳይሆን ቀኝ ምን ነው የሚያመለክተው? ኃይልን፣ ስልጣንን እንደዛ ነው የሚያመለክተው ማለት ነው። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አንድ ክፈትልን። እግዚአብሔር መለኮት አይምን መንፈስ ስለሆነ በዚህ በዛ የሚባል አይደለም። መዝሙረ ዳዊት ላይ ምዕራፍ 139 ቁጥር 5 ምናምን አካባቢ ላይ ወደ ሰማይ በወጣ ወደ ምድር በወርድ ወደ እግዚአብሔር ወደዚህ ብሄድ አንተ አለ በዛ ስለሚል በሁሉ ያለ ነው። እግዚአብሔር መንፈስ ነው ይላል። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልገዋል ይላል። ስለዚህ እግዚአብሔር ምንድን ነው? መንፈስ ነው። በሁሉ የሞላ በሁሉ ያለ ነው። ለዚህ ነው በታላቁ አገልግሎት ላይ ሐዋርያትን ሰብስቦ ክርስቶስ ከትንሣኤ በኋላ ሲልካቸው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ ወደ ዓለም በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ሲል ወደ ዓለም የተበተኑት ውስጥ በእነሱ ጋር አብሮ እንደሚኖር ነገረ። ወደ ዓለም ወደ ተበተኑት ማለት ነው። በዓለም ላይ መኖር የሚችል አምላክ ብቻ ነው ማለት ነው። እና ወደ ዋናው ቶፒክ ተመለስ። ስለዚህ ቃሉ ነው። እዚህ ጋር ያወራው ነገር በጣም የሚጣረስ ነገር ነው። አምላኬ ይላል እኮ አምላኬ ይላል። አምላክ ማለት ደግሞ የሚመለክ ነገር እኮ ነው አይደል እንዴ? አምላክ ማለት ድንጋይ የሚሆን ምንም ይሁን ላምም ይሁን የምታመልከው ነገር እኮ ነው አምላክ ይችላል። ኢየሱስ ክርስቶስ እግዚአብሔር እያመለከው እንዴት ነው ጌታ የምትለው? ስለ ልጁ ግን አምላክ ሆይ ቆይ አዳምጥ። ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር ቆይ አዳምጥ፣ ፕሊስ አዳምጥ። ሜቢ ደግመህ አንብበው፣ ራስህ አንብብ። አምላኬ አይደለም የሚለው ስለ ልጁ ግን አምላክ ሆይ ነው የሚለው። ስለዚህ አብ ነው ይህንን የተናገረው። ኢየሱስ የተናገረበትን ከሆነ በስጋ የተገለጠ አምላክ ነው ብለን እናምናለን ወንድሜ። እሱን ከምን አንጻር ነው የተነገረው? እሱ የሚብራራ ስላለው ማለት ነው። እሱም ማብራራት እንችላለን። ስለዚህ እንደዛ ነው። ወደ ቶፒኩ ተመለስና አላህ በሁለት ቅርጽ እንደሚመጣ ብቻ ነገረንና ባይዘ ይህንንም ቶፒክ አታውሩት። ታሁን በኋላ እናከብድባቸዋል። መልስልኝ መጀመሪያ አድርጓል ምናምን አምላክ ሆይ የሚለው ማለት ጸለይ አምልኮ ከሆነ ቆይ አይደለም። ይሄ እዚህ ጋር አምላክ ሆይ ያለው ማለት አላህ ወደ መሐመድ እኛ ይሄን እንመልስላለን። አምላክ ነው እኮ። አምላክ ከሆነ አምላክ ተብሎ ስለ ልጁ ምን ይላል? ስለ ልጁ ልጁ ደግሞ ምንድን ነው? አምላክ ነው። ስለዚህ ስለ ልጁ ምን አለ? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል።
ስለ ልጁ ልጁ ምን ስለሆነ አምላክ ስለሆነ። ለዚህ ነው እኮ ቅድም ጠቀስኩልህ እኮ ዙረቱ ዙሩፍ ስለሆነ 81ኛው ላይ እግዚአብሔር ኢየሱስ ለአራማን ልጅ ቢኖረው አምላክ የሚለው እኮ አምላክ ነው። አምላክ እኮ ስለሆነ ነው። አልገባውም። እሱ ክርስቶስ እያለ ነው መሰለኝ። ማን ነው አምላክ የሚለው? አብ ነው። አብ ነው አብ ነው። አምላክ የሚለው አዎ፣ ስለ ልጁ እየተናገረ ነው። አይደለም። አምላክ ገብቶኛል። የሚለው አባት ገብቶሃል እፎ ሐሳቤ። እሺ ልጁ እኮ አምላክ ነው። አምላክ ወንድማችን ሆይ ያለው ማን ነው? አብ ነው ያለው እኮ አምላኬ እንዲህ ይለው። አምላክ ማለት ምን ማለት ነው? የሚመለክ እኮ ነው። አምላኬ ነው የሚለው አምላክ ሆይ ነው ሆይ ያለው የሚለው እኮ የማመልክህ ማለት እኮ አምላክ ማለት እኮ የሚመለክ ነገር ነው። አምላክ አይደለም። ታዲያ እንደዛ መመለክ አይደለም። ማለት ምን ማለት ነው? ስለ ልጁ ወይ አዳም ስለ ልጁ አምላክ ሆይ ዙፋንህ እየገለጸው እኮ ነው ባህሪውን። ምን ስለሆነ ልጁ አምላክ ነው። ልጁ አምላክ ነው። ስለዚህ አምላክ ሆይ ብሎ ጠራው። ልጁም ደግሞ በተመሳሳይ ለምሳሌ ዮሐንስ ወንጌል ላይ ምዕራፍ የማን 17 አምላክ? ቁጥር እንዴት አምላክ 3 ላይ ይለዋል እሱ? አባቱም ምን ይለዋል? ብቸኛ እውነተኛ የሆንክ አምላክ ይለዋል። የአንተና የኔ አምላክ የሆነውን ክርስቶስን ምን ብሎ አስተዋወቀን? አምላክ ሆይ ዙፋንህ እንዲህ ነው ብሎ አስተዋወቀው። ያንተም የኔም አምላክ ስለሆነ እኮ እየጠራው እኮ አምላክ ሆይ። ማን ብሎ የጠራው? ለምሳሌ ታዲያ እፎይ ሆይ ካልኩ አንተን እየጠራው ነው። እኮ ታዲያ እየጠራው እኮ ነው። አምላኩ ነው ማለት ነው። እየነገረ ነው። መልሶ እሱም ይገዛዋል ማለት ነው። አይልም አይልም። የእሱ አምላክ እንዴት ሊሆን ይችላል? ለእኛ እየነገረን ነው ወንድማችን። አለምድን አምላክ ሆይ ላይ እኮ ግልጽ ነው አምላክ እኮ ነው ምን ያመልከዋል ማለት እኮ ነው። እኮ ኖ አይልም። ያመልከዋል የሚለውን እስኪ ማስረጃ አንጣለን። ሜቢ ከፍ ላድርገና ዝም ብሎ ጉንጭ አልፋ ከሚሆን ማስረጃ እስኪ ያመልከዋል። አምላኩ ያለው ወልድን እያመለከው ነው የሚሉ አይደለም አምላኩ ያለው እኮ በቃ ይሄ እኮ በቂ ነው። ስለ ልጁ ግን ምን አለው? አምላክ ሆይ ዙፋን ምንድን ነው? እሱ ይሄ ንግግር ነው ባይዘ። ስለዚህ አብና ወልድ ይነጋገራሉ። ነገር ግን ሲነጋገሩ ምን እኮ እያሉ ማን ነው የሚያናገረው አምላክ እኮ? አዳምጣ እሺ። ምን ብሎ ይጠራዋል ታዲያ? አምላክ ብሎ ነው የሚጠራው። አምላክ ስለሆነ ማለት ነው። አምላክ አይደለህም ብሎ ሊጠራው አይችልም። ስለ ልጁ ምን አለው? አምላክ ሆይ ዙፋን ታዲያ ያንተ አምላክ ነው እንጂ እሱ አምላክ ነው እንዴ? ያንተ አምላክ ነው የእሱ ነው እንጂ ያንተ ነው እንጂ እሱ አምላክ ሊሆን ይችላል። አምላኩ እንዴት ይለዋል? አምላክ ብሎ የጠራው እኮ ማን ነው? አብ እኮ ነው የጠራው እኮ ወልድ ነው። አምላክ አይደለም የሚለው አምላክ ፕሊዝ አምላክ ሆይ አልሐምዱሊላህ ማለት ቆይ አልሐምዱሊላህ ማለት ነው። አምላክ ሆይ ማለት ብዬ ስለጠራው ፕሊዝ አዳምጣ። ቆይ አልሐምዱሊላህ ብዬ እኔ ስለጠራው እኔ አልሐምዱሊላህ እያልኩ ነው ማለት ነው። እኔ እንደዛ እያልኩ ነው ማለት ነው። ነው ስምህን ነው እየጠራ ያለሁት። ስሙ እኮ አይደለም፣ ስሙ እኮ ወልድ ነው። አምላክ ሆይ ማለት ደግሞ ስምህን ነው እየጠራው ያለሁት አይደለም። በስም ውስጥ ቆይ መልስልኝ። አይደለም በስም ውስጥ ምን አለ? መጀመሪያ ስምህን እየጠራው ነው አይደለም? ፕሊስ መልስልኝ። ምን አልከኝ? ስምህን እየጠራው ነው ወይንስ እኔ አላህን እየጠራሁ ነው? ስሜ ስለዚህ ብዬ ስጠራ በቃ አለቀ። ስለዚህ አብም ስለ ልጁ ምን ይሄንን አስተዋወቀ። ያ ማለት ምንድነው? አብ ልጁን እያመለከው ነው ማለት አይደለም። ቶፒኩን ሽፍት ለማድረግ እንደሆነ ነው እየታገልክ ያለው እንጂ ግልጽ ነው። ባይዘይ አላህ በሁለት ሼፕ የሚመጣውን እሱን ንገረን። አላህ በሁለት ሼፕ ሲመጣ ለምንድን ነው እሱ የመጀመሪያውን ሼፕ የቀየረው? መልስልኝና እንሄዳለን ወደዛ ከፈለግ። ግልጽ ነው ወንድሜ። ሼፕ ምናምን መጀመሪያ ስለመሰረተ በቃ አላቅም ማለቱ ይሻላል። ካላወቅህ እሺ፣ ግን አንቀጹ ግልጽ ነው። ስሙ እኮ አምላክ አይደለም እኮ ስሙ ወልድ ነው ወዳጄ አይደል እንዴ? ልጅ ነው አይደል እንዴ? ልጅ ሆይ ብሎ ቢጠራው እናምናለን። ቆይ አዳምጥ። ልጅ ሆይ ብሎ ቢጠራው ይለኛል እንዴ? ስለ ልጁ አለህ እኮ ስለ ልጁ እያስተዋወቀ ነው። ምንም ብሎ አምላክ ሆይ ዙፋን ከዘላለም ልጁ ምንድን ነው? እሱ ልጁ ምንድን ነው? አምላክ ነው። አምላክ እንደመሆኑ ደግሞ ምን እያደረገው ነው? እያስተዋወቀው ነው። ለማ ለአንተ ምን እንደመሆኑ ገዢ እንደመሆኑ
አሁን ስላላ ግባና ያላ በሁለት ቅርጽ ሲመጣ እንዴት ነው እሱ የሚመጣው? 5 ጣቶቹን እንደዛ እያሳየ ነው ሳያሳይ ነው የሚመጣው? አይደለም። ይሄ ልጁ አምላክ ተብሎ እኮ ቃል አይደለም። ይሄ እኮ እያስተዋወቀ ሳይሆን ቃል እየገባለት ነው። አምላክ ሆይ ያለው ዙፋንህ ለዘላለም ይጸናል ስለሆነ ቃል መግባት ነው እንጂ ማስተዋወቅ አይደለም። ይሄ አልሐምዱሊላህ አንደኛ ትንቢት አለ ቃል የገባለት ትንቢት አለ። ያንን ትንቢት ደግሞ አስቀድሞ በመዝሙረ ዳዊት ላይ የተነገረ ነው። ከዛ አንጻርም ይታያል። አሁን ቶፒኩ ላይ ፎከስ አድርግና እዚህ ግባ። የእሱ ኔትወርክ ጥሩ ስላልሆነ በቃ እኔ ኔትወርኩ ጥሩ ነው። ከፈለክ ካወርድኝ፣ ግን መመለስ ያለብን ነገር መልስ። እሺ ካገባ ይበቃል ይመስለኛል። እሺ አብዱል ሰማላ ሰላም ነው። ሰላም ነው። እንዴት ነው? አላህ በሁለት ቅርጽ ሲመጣ እንዴት ነው? እኔ አንድ ጥያቄ ያለች አላህ በሁለት ቅርጽ ሲመጣ እንዴት ነው? አላህ በሁለት ቅርጽ ሲመጣ እኔ ያው ጥያቄ ቅድሚያ እሱን መልስልን። ቅድሚያ እሱን መልስልን። ጠይቁ የሚል ነገር ተጠይቁ የሚል ነገር የለም። ቅድሚያ መልስልን። በሁለት ቅርጽ ይመጣል አላህ። እኔ ለጥያቄ ነው የገባሁት ለመጠየቅ። ቅድሚያ መልስልንና ትጠይቃለህ። ኦሪት ዘጸአት 7 ምዕራፍ 7 ቅድሚያ መልስልን። ቅድሚያ መልስልን እና ትጠይቃለህ። እስካሁን የቆየሁት ልጠይቅ ነው የቆየሁት። ቅድሚያ መልስልን። አላህ እንዴት ነው የሚመጣው? አላህ እንዴት ነው የሚመጣው? ጥያቄ መጠየቅ አትፈልግም? አላህ እንዴት ነው የሚመጣው? ለማስተማር እስከሆነ ድረስ ጥያቄ አትፍራ። እፎይ ምን ሆነ? አላህ እንዴት ነው የሚመጣ አታውቅም? ርዕስ ሽፍት ለማስደረግ እንደሆነ እኔም አውቃለሁኝ። ችግር የለው። አላህ እንዴት እንደሚመጣ ንገረኝ። አላህ እንዴት ነው የሚመጣው? እኔ ጥያቄ ሁሌ ጥያቄ እንደምትፈራ ነው እያየሁ ያለው። እውነት ነው። ጥያቄ ስለምትደፍር አላህ እንዴት እንደሚመጣ አስረዳኝ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 አብራራልኝ እስቲ። ቅድሚያ መልስልኝ። አላህ እንዴት ነው የሚመጣው? ኢየሱስ አምላክ ነው እያልከው ነበር። ኢየሱስ አምላክ ነው እያልከው ነበር። ኢየሱስ አምላክ ነው ብለህ እያስረዳኸው ነበር ልጁ። ችግር የለውም። ያን አንብብልኝና እስቲ ታስረዳኛለህ። ምን አስረዳለኝ? ሙሴ ለህዝቦቹ አምላክ ተደርጓል። እሱ ተሾሞ ነው፣ የመሾም ነው። ክርስቶስ ግን የመሾም አይደለም፣ የባህሪ ነው። ለሙሴ ስጠይቀኝ ሙሴ ግን ምንድን ነው? እሱ ለፈርዖን ነው አምላክ የተደረገው። አይ ቲንክ እሱ ነው እያወራህ ያለው አለ። ባህሪ አምላክ የሚል አለ። ኢየሱስ የባህሪ አምላክ ነው የሚል አለ። ቁጥር 2 ላይ ምን ብለህ ነው ያነበብከው? ቁጥር 2 ላይ ምን ብለህ ነው ያነበብከው? ቁጥር 2 ላይ ምንድን ነው ብለህ ያነበብከው? የኢየሱስ የባህሪ ነው አልከኝ። አሁን የባህሪ የሚል ካለ አውጣልኝ። የባህሪ አምላክ ነው የሚል እሺ። ሙሴ ፈጠረ የሚል አለ። ሙሴ ዓለማትን ፈጠረ፣ ዓለማትን ያስገኘ ነው የሚል አለ። አሁን ያወራውን መልስልኝ መጀመሪያ። የባህሪ አምላክ ነው አልከኝ። ኢየሱስ ልጁ ምንድን ነው ይላል? ልጁ ምንድን ነው ይላል? ቀደም ያነበብከው ላይ የኢየሱስ የባህሪ አምላክ ነው አልከኝ። አሁን የተናገርከው ነው እያልኩ ያለው። ኢየሱስ ግን ይለያል፣ የባህሪ ነው አልከኝ። የባህሪ አምላክ የሚል አለ ወይ? ኖ ቆይ አዳምጠሽ ቆይ አንዴ። የባህሪ አምላክ የሚል አለ ኢየሱስ። ቁጥር 2 ላይ አድርገው። ቆይ አንዴ ቁጥር 2 ላይ አድርገው። አይ ሚን ጥያቄው እሱ አይ ቲንክ ዘጸአት ምዕራፍ 7 ቁጥር 1 ነው የጠየቀው። አንዴ ክፈተው። እሺ ርዕስ ሽፍት ለማስደረግ ነው። ኤኒዌይስ አንዴ ክፈተው። እሺ
እግዚአብሔር ሙሴን አለው። ምን አለው? እግዚአብሔር ሙሴን አለው። እይ ጥያቄ ጠይቃል። ማይክ ያዝ። እሺ እግዚአብሔር ሙሴን ምን አለው? እንዲህ አለው፣ እይ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነብይ ይሆንልሃል አለው። ማን ነው ይህን ያለው? እግዚአብሔር። እግዚአብሔር ማን ነው? ኢየሱስ ክርስቶስ፣ አብ ወልድ መንፈስ ቅዱስ። ኢየሱስ ሙሴን ምን አደረገው? ለፈርዖን አምላክ አደረገው፣ ገዢ አደረገው ማለት ነው። በፈርዖን ላይ እንዲነግስ ማ? ኢየሱስ ክርስቶስ። አዳምጥ። ማይክ ያዝ። መጽሐፋችንን እኛንን እኮ የምንፈታው እንጂ አንተ አይደለም የምፈታልን። እናንተን እኮ ስንፈታኛ ተፍሲር አምጥተን ነው። ዝም ብለህ ኡስታዞች እንደነገሩ ተረት ተረት አይደለም እኮ መጽሐፍ ቅዱስ። መጽሐፍ ቅዱስ የራሱ አውድ አለው። ሰው እግዚአብሔር ስንል ማንን ነው እኛ እግዚአብሔር ምንለው? ኢየሱስ ክርስቶስ ነው እግዚአብሔር። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ክፈትልኝ። እግዚአብሔር ነው ለሙሴ ምን ያለው? ሙሴ የሾመው እግዚአብሔር ነው አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእኛ ጋር መጽሐፍ ስፈቱ በራሳችሁ የሆነ የእናንተ ጋር ስንመጣ አረብኛው ተፍሲሩ እንደምትሉት የእኛም ምክንያተ ጽፈት አለ፣ ትርጓሜ አለ፣ ኤርሊ ቸርች ፋዘርስ ትርጓሜ አለ። ዝም ብለህ ዳቦ እንደቀደደው እንትን አይደለም የምተረጎመው። ያንን መፍት ደግሞ ማንም ሊሰጣቸው አይችልም። እኛ ስለምንታገስ ነው። የእናንተን እኮ በሙፈሲሮቻቸው የምንፈስረው። እሺ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ማ? የእግዚአብሔር ልጅ። እርሱም ልጁ ኢየሱስ ክርስቶስ ነው። ማን ነው? ኢየሱስ ክርስቶስ ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል ምንድን ነው? እግዚአብሔር ነው። ቃል እግዚአብሔር ነው። ሙሴን በፈርዖን ላይ አምላክ አድርጎ የሾመው ማን ነው? ቃል ነው። ቃል ማን ነው? እግዚአብሔር ነው። ቃል ማን ነው? ኢየሱስ ነው። ዮሐንስ ራእይ ምዕራፍ 19 ቁጥር 13 እስኪ ጠይቅ። ቅድም የጠየቀው ጠይቅ። እስኩን ቆይ እጠይቅሃለሁ። የጠየቀውን ልመልስና ኢየሱስን የሾመው ቆይ አዳምጥ። ኢየሱስ ነው የሾመው። ኢየሱስ እንደሾመው ላሳየህ። ፕሊስ አዳምጥ። ቆይ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል። በደም የተረጨ ልብስ የተጎናጸፈው ለእኔና ለእናንተ የተሰቀለው ማን ነው? ክርስቶስ ነው። ቤዛነትን የከፈለው በማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ስለ ሁላችን ቤዛ የሆነን ክርስቶስ ነው። ስለ ሁላችን ደሙን ያፈሰሰው ክርስቶስ ነው። ስሙ ማን ይባላል? የእግዚአብሔር ቃል ተብሏል። ያ ማን ነው? ሙሴን የሾመው እግዚአብሔር ነው። ያ እግዚአብሔር ማን ነው? ቃል ነው። ቃል ማን ነው? ኢየሱስ ክርስቶስ ነው። በስጋ ሲገለጥ ቃልን ስጋ ሆነ ሲል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ከሆነ በኋላ በስጋ ተገለጠ። ያ ኢየሱስ ክርስቶስ ተብሎ ይጠራል። አስቀድሞ ግን ቃል መለኮት እንደመሆኑ እግዚአብሔር ተብሎ ይጠራል፣ ወልድ ተብሎ ይጠራል። ያ ደግሞ ሙሴን የጸጋ አምላክ አድርጎ ሾሞታል። በሙሴ ላይ ቅድም እያልኩ ያለሁት አላህ በሁለት ሼፕ ይመጣል አይደለ? እሺ አላህ በሁለት ቀን ጠይቅ። እስኪ ቅድም የጠየቀውን ጥያቄ ምንድን ነው? ስለ አላህ ሱብሓነሁ ወተዓላ ምንድን ነው የተናገርክ የነበርከው? በአግባቡ አላህን በምንድን ነው የምታውቁት? ቆይ ልጨርስ። እኔ ከየት ነው ያገኘው? እኔ ልጨርስ። ቆይ ከየት ነው ያገኘው? ቁርአኑን እስኪያሳየኝ አዳምጠኝ። ቁርአኑን ወይም ደግሞ ከሀዲስ የመጡትን መረጃዎች በደንብ አሳየኝ እስኪ። አንተ እውነተኛ ከሆንክ ለምን ታጭበረብራለህ? ያው አንብብ። ለምን ታጭበረብራለህ? እኔ በግልጽ ነው የምነግርህ። የአላህ ቃል ላይ እስኪ እውነተኛ መረጃ ካለህ አምጣ። አንተ አይነበብም? ሳያል ቡካሪ 7439 ይላል። መነጽር ከረሳ ምናልባት
ከቁርአንና ከሐዲስ ቅብል ያው እስኪ በሐዲስ መረጃ አንጣ እስኪ ተዊለ በማድረግ ነው። አላህ ስብሓነሁ ወተዓላ ቁርአን በቁርአን ይተረጎማል። መጀመሪያ ቁርአን በሐዲስ በረሱል ሰለላሁ ዐለይሂ ወሰለም ሐዲስ ይተረጎማል። ቁርአን በሰሐባዎች አቅዋል ይተረጎማል። ቁርአን በዑለማዎች ንግግር ይተረጎማል። ከዚህ ንግግሮች እስኪ ብዙ ቁርአን ተምረናል። ተፍሲር ተምሬያለሁኝ። የሐዲስ ኪታቦችም ተምሬያለሁኝ። በቂ መረጃ አለን። አልሐምዱሊላህ ረብል ዓለሚን። አንተ የምታጣምመው የሆነ መረጃን እስኪ መጀመሪያ አንጣው። እስኪ እዚህ ህዝብ ታዳሚ ፊት እስኪ መረጃን አንጣ መጀመሪያ። ተከፍቷል እኮ 2000 ሰው ፊት ነው የተከፈተው። ራስ ጋም ከፈለክ ከፍተህ ማየት ትችላለህ። ሳያል ቡሃሪ 7439 እኛ ከቁርአንና ከሐዲስ አንጣልን ያልነ እኮ ይኸው ሐዲስ ከፈትን። ምንድን ነው የምትለው? ይኸው ናሬትድ አቡ ሰዒድ አልቁድሪ ያው መረጃ ከፍቶልሃል በስንት ስርዓት። ያው አንብብ። እንግሊዝኛ ታነባለህ ወይስ አረብኛ ይደረግልህ? ምንድን ነው የሚለው? እስኪ አንብብልን አንተ። Then the Almighty will came to them in the shape that other than the one. አረብኛውን አድርግልን እስኪ። ያው እሺ እየተረጎምኩልህ ለሌሎቹም እንሄዳለን። ይገባሃል? ምን ይላል? አድርግልኝ አረበኛው። አላህ ከሚያውቁት ቅርጽ ውጪ ይመለከቱታል። ፈርስት ታይም አረበኛውን አድርግልኝ። እሺ አዳምጥ። መጀመሪያ ይሄንን እናነብና ከዛ ወደ አረበኛውን አድርግልኝ። መጀመሪያ ወደ አረበኛው ትሄዳለህ። ይሄንን ላንብብልህ መጀመሪያ፣ አትሩጥ። አረበኛውን አድርግልኝ። አረበኛውን አድርግልኝ። ልታለቅስ ነው እንዴ? ይኸው አንብብ። ይህን ሁሉ ሀዲስ እንግዲህ ታነባለህ፣ ግን እየጮክ እየተረጎምክ ነው የምትሄደው። ቀጥል እስኪ። አይደለም እሱ መረጃ ተውትና ከቁርአን መረጃ አንጡት መጀመሪያ። እስኪ ከአላህ ቃል መረጃ እስኪ አንጣ። የአላህን ቃል እስኪ አንተ መረጃ መልክ አንጣልኝ እስኪ። የአላህን አረበኛውንም አልከፍት መስሎ ነው አረበኛውን ክፈት ያልከው። እሺ አሁን ወደ ረሱ ቀጥታ ሂድ። ያው then the Almighty will came to them in shape other than the one so first time ለመጀመሪያ ጊዜ ካዩት ቅርጽ በተለየ አላህ ይመጣል። and he will say I am your Lord። አረበኛ ከቻላችሁ እስኪ አንብቡ። ጌታችሁ ነኝ ይላል። አዳምጥ እስቲ። and he will say I am your Lord። ጌታችሁ ነኝ ይላል። and they will say እንዲህ ይሉታል you are not our Lord። አይ ጌታችን አይደለህም ይሉታል። and none will speak ጸጥ ይላሉ to him then but the prophets and then it will be said them do you know any sign by which you can recognize him። ነቢያቶችም እንደዚህ ይላሉ በምንድን ነው ሪኮግናይዝ የምትለዩት በምንድን ነው ይሉታል። አላህን በምንድን ነው የምትለዩት ይላል። they will say እንደዚህ ይላሉ the shin በባቱ ነው የምንለየው አላህን and so Allah will then uncover his shin ከዛስ ባቱን ይገልጣል አላህ whereupon every believers will prostrate before him ከዛ ሁሉም አማኞች በዛ ፊት ይሰግዳሉ and there will remain those who used to prostrate before him just for showing off and for gaining good reputation። ቁጥሩን ንገረኝ። ለመልካም ስምና ለታይታ ብለው እንደዚህ አይነት የሚባል አስተምሮት እስካሁን አልተማርንም እና ቁጥሩን እስኪ ንገረኝ። ያው ሳህል ባህሪ 7439 ያስከው መጀመሪያ አላህ ስብሓነሁ ወተዓላ ከባህሪያቶች ሁሉ ከእንደዚህ አይነት ከምትሉት ባህሪያቶች ሁሉ የጸዳ ነው። ለዚህም ሲባል
ليس كمثله شيء في الأرض ولا في السماء وهو السميع العليم إلى الله سبحانه وتعالى قرآن لا بتكبر القرآن أنقص الله الممثل بزيج مدر هنا ليس كمثله شيء في الأرض ولا في السماء بسماء هنا ومدر فطارين ممثل عنداش نجار اللم إلى الله الممثل ما نم يلم አልፉርቃን አላህ ጠይም ነው፣ ቆንጆ ነው፣ ጥቁር ነው፣ ቀይ ነው አልጠየቅንም። ቻይናዊ ነው የሚመስለው አፍሪካዊ አልጠየቅንም። ማንን ይመስላል ብለን አልጠየቅንም። ያልጠየቅንህን ለምን ታወራለህ? አንተ ቆስጠንጢኖስ ጠይቀሃል? ደቡብ ሱዳንን ነው የሚመስለው ወይንስ ኬንያዎችን ብለህ ጠይቀዋል? ያላህ ኧረ በፍጹም። ታዲያ ለምንድን ነው እሱ ማንንም አይመስልም እያለ የሚመልሰው? ባቱን አላየውም መሰለኝ እስከዛሬ፣ ለዛ ነው። ጣቶችን ሲቆጥርስ የጣቶቹን እናሳየው ደግሞ መሰለኝ። ኧረ ይብቃው፣ 6 ሰዓት ሆነ። በቃ ከ6 ሰዓት በላይ 6 ሰዓት ሌፋ ተብዬ ተወንጂ እያለሁ ቅድም አልሰማህም እንዴ? አይ ገና ነው። በእናንተ ሀገር አልደረሰም። 0-0 ገና ነው እናንተ ጋር። አልፉርቃ አይዞህ አባ እንጂ አክቹዋሊ በጣም ብዙ ሀዲስ ነው ያለው። ይህ ሀዲስ አንድ ቦታ መስሎን ነው። እጅግ በጣም ብዙ ነው። ሙስሊም ላይ አለ፣ ቡሃሪ ላይም አለ። በጣም ብዙ ቦታ ነው ያለው። እኛ የሆነ ፈጥረን ያመጣን እየመሰለው ነው። እፎይ አቤት። ለምን ሚዩት ታደርገዋለህ? በትክክል እኮ እየገለጸልህ ነበር። ምንም እኮ አልገለጸም እኮ፣ የለም እኮ ነው እያለ ያለው። እንደዚህ አይነት በደንብ እንዲያው እናንተ ምንም የምታውቁት ነገር የለም ሲጀመር። ይኸውልህ እናንተ ሰሂህ ቡኻሪ ምናምን እያላችሁ የምታመጡት ነገር ከ14,000 በላይ አዳምጠኝ እፎይ አዳምጠኝ። እኔ አላህ ሱብሓነሁ ወተዓላ ማለት ሐዲስ አለ፣ ይሄን እናውቃለን። አላህ ማለት የኢየሱስ ጌታ ነው፣ የነቢያቶች ሁሉ ጌታ ነው። እየመለሰልህ ነው፣ አዳምጠው። ካነ አላህ አዳምጠኝ፣ መጀመሪያ ሐዲሱን አዳምጠኝ። ካነ አላህ ወላ ሸይአ ማህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ እንዴቱ ጋር ነው ያሉት? ካነ አላህ ወላ ሸይአ ማህ። ሚውት አታድርገው፣ እየነገረህ ነው። አንተ የምታመጣው ሐዲስ ከ14,000 በላይ ዓለም ላይ የተሰራጨ ሐሰተኛ ሐዲስ አለ። እናንተ የምታመጡት ሐሰተኛ ሐዲስ ነው። ይሄን ደግሞ እኛ አንዳምጥ መጀመሪያ በሐዲስ እንደመጣው ረሱል ሰለላሁ ዐለይሂ ወሰለም ካነ አላህ ወላ ሸይአ ማህ ይላሉ። ካነ አላህ ወላ ሸይአ ማዐሁ፣ አላህ ነበረ፣ ከአላህ ጋር ምንም ነገር አልነበረም ይላል። ኧረ እባካችሁ ተረት ተረት አታውሩ፣ መረጃ አምጡና አውሩ። እኔ ያመጣሁት ከቡሃሪ ላይ ነው። ደደብ ነህ። ከመረጃ እሱ እኮ መረጃ ይዞ እየነገረህ እኮ ነው። አንተ ከሰሂህ ቡኻሪ በለው ከምን በለው፣ ዞሮ ዞሮ አንተ አዳምጪ። ተፈለጋችሁ መጽሐፉን ከፍቼ ያሳያችኋለሁ። ከ14,000 በላይ ሐሰተኛ ሐዲሶች አሉ። እንደዚህ አይነት ሐዲስ የለም። እፎይ አታጭበርብር፣ ሰዎችን አታጭበርብር። እንደሱ አይደለም። አዳምጥ። ቆይ አንድ ቻሌንጅ ልስጣችሁ። ሜራም አዳምጪ፣ ተረጋጊ። እኔ ያው መጽሐፍቶቻችሁን እየከፈትኩ ማሳየት ይችላል። አታጭበርብር። እንደሱ አይደለም። ትክክለኛውን መረጃ ብቻ በማምጣት ተናገር። ክርስቲያኑ አትሸውድ፣ ክርስቲያኑን ማህበረሰብ አትሸውድ። እኛ ሙስሊሞችን አንተ አትማሰጠምንም። የእስልምና ድንቁርና ይገርመኛል። እኔ ከምር ያው መጽሐፍሽን ከፍቼ ማሳየት ይችላል። ድንቁርናማ እናንተ ጋር ነው ያለው። በጣም ደንቆሮ ነህ፣ በጣም ማለት ነው። ደደብም ነህ ደግሞ። አዳምጪ። የለም ያልሽውን ከቁርአንሽ ከዚህም ላይ ከፍቼ ማሳየት ይችላለሁ። እፎይ እንደዚህ አይነት ትምህርት የሚባል ትምህርት አልተማርንም። በጌታችን በአላህ ሱብሓነሁ ወተዓላ ላይ አልተማርንም እስካሁን። ይሄ ውሸት ነው፣ ቅጥፈት ነው። አዳምጡ። እሺ አዳምጡ። ቆይ አዳምጡ። በደንብ እየነገረህ ሲጀመር እውቀት የሌላቸው ሰዎች ናቸው አንተ ጋር የሚመጡት። እየነገረህ አይደል? በኢየሱስ ምን አይነት መንፈስ ነው? ህዝቡን እያጠመምክ ነው። አንተ ራሱ ማህይም፣ አንተ እውነተኛ መረጃ ከሆንክ ለምን ሁሴን ጋር ለምን አትናገርም? አንድ ደቂቃ አዳምጥ። አንድ ደቂቃ ብቻ ታገሱ። ምን አይነት መንፈስ ነው? በኢየሱስ ስም
የምታመጣው ዛሬ በእንግሊዝኛ ያነሳሁትን የምታመጣው በአማርኛ የምታመጣው አንተ የምታመጣቸው ሐዲሶች በሙሉ አይደለም ያቀረብከው መረጃ በቂ አይደለም። ኤቪደንሱ ትክክል አይደለም። ከቁርአንና ከሐዲስ አንድ መረጃ ቤት ተሰራባችሁ። ምንም ልተባበራችሁ አልችልም። ከታችሁ ነው። በኢየሱስ በእንዲህ አይነት ደንቆሮ አይቻልም። ደንቆሮ ሰው አይባልም። ምግባራቸው ግን በህይወቴ እንደዚህ አይነት ድንቁርና አይቻልም። ቻሌንጅ አደርጋችኋለሁ። ዛሬ ያቀረብናቸው አዲስ ዳኢፍ ናቸው አይደለም ሐሰን ናቸው የሚል ካለ ንጽጽር አቆማለሁ። ዛሬ ያቀረብናቸውን አዲስ ዑለማዎቻችሁን ጠይቋቸውና የለም የሚል ካለ ሜቢ ጨምሬ ልስጣችሁ። ሺ መረጃ መሰለኝ ያዙ፣ ቁጥራቸውን ያዙና እነኚህ ሐዲሶች በቂ ነው። ቁርአኑን ከፍቼ ላንብብላችሁ። ባይዘይ ቁርአናችሁን አይደለም የጻፍኩት እዚህ ቁርአናችሁ ላይም አለ። ራሳችሁ እንድታነቡት ፔጅ ልንገራችሁ። እያንዳንዱን እኔ መጽሐፍቶቻችሁን ከፍቼ ማሳየት እችላለሁ። አክቹዋሊ ኦኬ ከፍቼ ለምን አላሳያችሁም? በዚህ መጠን ድንቁርና ከተጫወተባችሁ ሌሎች እንዲማሩባችሁ ለምን አላደርግም? አይናየውም። በቂያማ ቀን አላህ አይመጣም ብለው ነው እየሞገቱኝ ያሉት አይደለ? በጣም ትዕግስተኛ ነህ ግንቡስ። አንድ ደቂቃ እንኳን ለመስማት አይፈልጉም። እንደዚህ በቃ አይምሯቸውን እጥብ አድርገዋቸዋል። ድንቁርና እንደዚህ አይጫወትባችሁ። የምር ያማ ሰላማዊ ሰልፍ እንደዚህ አይነት ድንቁርና አይቻላልም። ጮኸ እኮ ሰላማዊ ሰልፍ ብዙ ጊዜ መርቷል መሰለኝ። እሺ ሲቀውጡ እኮ ነው ያሳቀኝ። ብቻዬን እየሳኩ ነበር። ሰው ሲቀውጡ እሱ አብሮ ቀወጠ። አልሰማው የቴላ ከሆነ አዲስ የለም። እነዚህ ሰዎች እኮ ናቸው። ላይክ ደግሞ አሁን ደግሞ አለ ሲባሉም ደግሞ መጥተው ምን ይሁን ይሉሃል። የለምን ብለው አለ ሲባሉ ራሱ ያገነዝቡ። እስልምና የድንቁርና ሃይማኖት ነው። እስልምና ብሬን ወሽድ የተደረጉ ህዝቦች እንደ በግ ዝም ብለው የሚመሩበት ሃይማኖት ነው። ዝም ብለው እኔ በህይወቴ እንደዚህ አይነት ጭንቅላት ቢኖረኝ ቪዲዮ ባይና እንደዚህ መረጃ ቢሰጠኝ እቆርጠዋለሁ አንገቴን። የምሬን ነው። የሌላ ሰው አይደለም የራሴ ላይ ቢሆን እቆርጠዋለሁ። ራሴን እኔ የምቆርጠው ነው የሚመስለኝ። በኢየሱስ ድንቁርና በጣም ነው የምጠላው። በጣም ማለት ነው። ማለት ሰው ሁሉን አያውቅም። እውቀት ፕሮግረስ አለው፣ የምታድግበት ነው። ትናንትና ልትስት ትችላለህ፣ ዛሬ ታስተካክላለህ። በዚህ መጠን ግን ብሬን ወሽድ ተደርገ ሌላውን ጀጅ ለማድረግ ከመጣ የዚህን ያህል ኮንፊደንስ ካለኝ እኔ ራሴን እንጃ ሶሪ እኔ ራሴ ላይ እንደዚህ አይነት እርምጃ መውሰድ ይመስለኛል። ኦኬ አማርኛ እንግሊዘኛ ስለሆነባቸው ሜቢ እንትን ካላቸው አንድ አማርኛው ላሳያቸው። ቁርአኑንም ይሄንንም አንተ ነው የጻፍከው ሊሉኝ ይችላሉ። እነኚህ ሰዎች ድንቁርናቸው ከባድ ስለሆነ ይሄ ቁርአን አሁን በማን የተጻፈው ማን ይላል? ኦኬ ይህን ቁርአን ክፍል እንየው። እኔ ሙሉን አላነብላችሁም፣ ምክንያቱም በጣም ብዙ ነው። ካሜራም ብዙም ጥራት አይታይም ይመስለኛል። እሺ ይታያችኋል። ሙሉን እናንተ አንብቡት። ፔጁ እዚህ ጋር ብቻ አይደለም የሚያልቀው፣ ወደዚህም ይዘልቃል፣ እዚህም ይመጣል፣ እዚህም ይመጣል። ምን ይላል? ሰማይ ደመና ሳይኖረው ጥርት ባለበት ሌሊት ሙሉ ጨረቃን ለማየት
ትቸገራላችሁ ነው ይላል። ይህንን ያሉት ለምንድን ነው? እሱ አስቀድመው አላህን ማየት እንችላለን ወይ ብለው መሐመድን ጠየቁት ሰዎቹ። ሎክ አቡ ሰይድ አልኩድሪ እንዳስተላለፉት በነቢያት ዘመን የነበሩ ሰዎች በነቢዩ ዘመን የነበሩ ሰዎች የአላህ መልእክተኛ ሆይ ጌታችንን በትንሣኤ ቀን ይታያላ። ቆንጆ ነው። ወይንም የወመል ቅያማ ምን ብለው እሺ እናየዋለን ብለው ጠየቁት። በወመል ቅያማ ላይ እናየዋለን ወይ ብለው ጠየቁት። ከዛ እሱ ምን ብሎ ይመልሳል? ጥርት ባለ ጨረቃ እንደምታዩት ታያላችሁ። ከዛ በኋላ ቅድም እነኛ ሀዲሱ በጣም ትልቅ ነው። ባይዜ እንግሊዝኛውም ላይ ታችሁታል አይደል? እያለ ይቀጥልላቸዋል። ክርስቲያኖች ምን እንደሚባሉ የክርስቲያኖችን ፓርት ላሳያችሁ። በእጅዞ አይመችም። ባይዜ ለማየት ትቸገሩን በትንሣኤ ቀን ምናምን ይላቸዋል። ጌታችሁ በትንሣኤ ምናምን ነገር ብቻ አዲሱን አንብቡት። ፔጁ ይኸው ፔጅ 131 ላይ አንብቡት እስከ 133 ድረስ ያለውን ሙሉን አንብቡት። ክፍሉ ይሄ ነው። ስለዚህ ዝም ብላችሁ ሳታውቁ ዘው ብላችሁ የለም እንደዚህ የለም አትበል። ቁርአንን ቀደጥ አለው። ይሄንን ክፍል ማለት ነው። ይሄንን ቁርአን ክፍልንም ቀደጥ አለው። የእስልምና ድንቁርናውንስ በጣም ዘጋኝ። እግዚአብሔር ድረስላችሁ። እናንተን መታደግ በራሱ ከባድ ነው። ብሬን ወሽድ መደረግ በጣም አስቸጋሪ ነው። ባይዘ ብሬን ወሽድ ስትደረግ እኔ ኡስታዞቻቸው እንዴት አይሸማቀቁም። ለነገሩ ያው ተቂያ ስለሚፈቀድ በእስልምና መዋሸት ስለሚፈቀድላቸው ኡስታዞቻቸው ምንም አይመስላቸውም እንጂ ይሄ በጣም የሚያሳፍር ነው። አምላክህን አለማወቅ፣ አምላክህን ለአምላክ የተነገረውን ነገር የለም እንደዚህ ሰምተን አናቅም ተምረን አናቅም ብለህ ሲሸመጥጥ እንግዲህ ቁርአንህ ላይ በግልጽ የተቀመጠን ሀዲሳቶች ላይ በግልጽ የተቀመጡትን መሸምጠጥ አሳፋሪ ነው። እኔ እየገለጥኩ እያንዳንዱን በመጽሐፍ በቡክ ማሳየት እችላለሁ። እያንዳንዱን በቡክ ደረጃ ማሳየት እችላለሁ።